ዛሬ ችግር አለ ሆኔንም ሰልሽ ቆይ አንዴ ቃል ምን አልከኝ ባላ የእውነት እስቲ ቆይ በሌላ ካውት ላይ እንትን ብሎ አልገባው ቆስጣ ነግሮኝ ስራ ላይ ነበርኩ አላየሁትም ሐሳቡን ነግሮኛል ችግር የለውም ነገር ግን ሰውየው ማለት ነው ውሸታም ነው እኔ ልንወያይ እኔ ዝግጁ ነኝ ምክንያቱም በብዙ ርዕስ ዙሪያ ላይ ተወያይተናል በነብዩ መሐመድ ሰብና ላይ እንወያይ ግን አንድ ነገር ልንገርሽ 4-5 ሰዎችን ፌክ ሰርቶ እንትን ብሏል ቪዲዮ ተቀርጾ አንቺ ባለሽበት ማለት ነው ሪከርድ ተደርጎ ቃል በቃል ከተስማማና በርዕሱ ከተስማማ እኔ ምንም ችግር የለብኝም ከኔ ጋር መወያየት የሚፈልግ ከሆነ እኮ ማን አይ ማለት ይሄ ውሸታም ነው ምናምን የምትለው ነገር ቶ በጣም ለምን እንዳልኩሽ ታውቂያለሽ ማስረጃ ቪዲዮ ማስረጃ ሰጥሻለሁ 4 ቪዲዮ ማስረጃ ሰጥቻለሁ እንደዚህ ውይይት እንደዚህ ብሎ እንት ከተባለ በኋላ አንድ የቀራበት ሁለት ጀምሮ መጀመሪያ በክርስትና ብሎ ከዛ በኋላ በእስልምና ላይ የጠፋበት ካርዲ ጋር ፕሮሚስ ገብቶ ቪዲዮ ከተሰራ በኋላ ርዕስ ቀይሮ የቀራበት እንደዚህ አይነት ፖለቲካዎች እኔ ቤት ላይ እኮ 2 ጊዜ ውይይት አድርጎ ሊመችን ብቻ ርዕስ ጻፍልኝና በውስጥ በምን አይነት ዙሪያ ነው ማውራት የምትፈልገው የሚለውን ነገር ጻፍልኝ ለሷ አሳውቀዋለሁ ኦሬዲ ከሱጋ አውርቼ ጨርሻለሁ ኦሬዲ ማለት ነው አሁን ከኛ ጋር ጆኒ ከኔና ጀነራል በእናትህ እኮ አንዴ እባክህን እኔ ቁም ነገር እንኳን ላወራበት እንጂ እባካችሁን ፕሊዝ በኋላ ታወራላችሁ እናንተ እሺ ጆኒ እናወራለን በቃ ሲሪየስ ነውና አሳውቀኝ ቃኑንና ማለት ነው ቃኑንና ርዕሱን የምትፈልገውን ርዕስ አሳውቀኝና ችግር የለውም በዛት ሳይባይባ ጆኒ ነች እኮ ችግር የለውም አብሽር ያላዳ ልጅ እሺ ኡስማን ብቻ ያነሳውን ርዕስ እንሂድበት አይ ቲንክ ክርስትና ከእስልምና በፊት አልነበረም ምናምን የሚለው እሱ ላይ ብንሄድበት ደስ ይለኛል ፈቃደኛ ከሆነ እሺ ጥያቄው እንደሱ አይደለም ቃል እንደዛ ነው ሪከርዱም አለ ችግር የለም በማስረጃው ሩሽ እዚህ በኋላ አትረብሹ በማስረጃ አሁን እሺ ዙልቀርናይን አትግባሽ እሱ ጋር አልጋሽ ጥያቄው እንዳትዋሽ ነው እሺ ከመሐመድ በፊት ክርስትና የለም ቆይ በፈጠረህ ተረጋጋብ እንዴ አሁን እንዳትዋሽ እንዲህ የምትለውን ቃል እኔም እኮ እንደሱ ማለት እችላለሁ ብራዘር ለምን ስርዓት ባለው መንገድ እንትን አንልም እሺ ቀጥል እሺ ምንድን ነበር ያልኩት ችግር የለም ክርስትና የሚባለው እምነት አምላክ ወይም ደግሞ አምላክ በላከው ነብይ የተደነገገ እምነት ከሆነ እስቲ ክርስትና የሚለውን ከባይብል አሳዩን ነው ጥያቄያችን ክርስትና የሚለውን ከባይብል አሳዩን ይጀምር ስትሮማን ፋላሲ ነው የተሰራው ስትሮማን ፋላሲ ማለት ነው ቆይ ስትሮማን ፋላሲ ማለት ነው ከራስ ጋር ጭቅጭቅ ለዋለሁ በእኔ አማርኛ በእኔ በአንተ ሳይሆን ነው በአንተ ሳይሆን በራሱ እሺ አንዴ አዳምጠኛ ታዲያ ስትሮማን እሺ ከኔ ነው እሺ ካዳመጥከኝ ስትሮማን ፋላሲ ማለት ያላነሳውን ሐሳብ ያልጠየቅነውን ነገር ጠይቀ ለዛ ጥያቄ የራስን መልስ እንደመስጠት ማለት ነው እኛ ምንድን ያልነው ምን አለን መጀመሪያ ምንድነው ብለን ተናገርን ክርስትና ማለት ምንድነው ዲፊኒሽኑ ብለን ነገርናችሁ ምን ይደህ ነው መጣ እንደዚህ ማድረግ እንደዚህ አለበት ብለን የምትለው ማለት ነው ምን ብለን ነው ክርስትና ምንድነው ብለን የምናምነው የኛን እምነት ሳትጠይቅ የራስን ጥያቄ እንጂ አንተ የራሱ እኛ ያልነው አንተ ብለህልህ ደግሞ ጥያቄ ትጠይቀናል ጨረስክ ጨረስክ ተፋስታል ሰው እየሰማ ነው ስትሮማን ፋላሲ ዲፊኒሽኑ እንደሱ አይደለም ጆኒ ያለሽ ጆኒ ነው እኔ አይደል እንዴ ማውራው እኔ ነው አይ ስላላወቀው ነው ያለፍኩት ችግር የለውም ኦኬ ታርምና ታስተካክልና ተቀጥራለህ ችግር የለም ማውራት ትችላለህ አንተ ልፈልክ ወይ ፈጣሪ ቀጥሉስ እየጠበቅኩ ነው እየጠበቀኝ ከሆነ ስትሮማን ፋላሲ ምንድነው እሱን እንተው ችግር የለውም ተሳስተህ ነው ያልከው አይ ስህተት ነው ካልከኝ አርመኝና ሂድ ስህተት ነው ካልክ አይ እንደዚህ ማለት አይደለም ብለም ይት ይችላል መብት ነው
አይ ካልክ ግን አልናገርም ካልክ ያው ኤግዛክት ወርድ ፋላሲ የሚል ነገር ችግር የለውም። ስትሮማን አብራርተው ነው ትክክለኛው ካልሰማለሁ ቃል ሰማለሁ። አዎ ይሰማል። እሺ ስለዚህ አንተ ማለት የፈለከው ምንድነው? ያው ሌላ ነው። እሱን እንተውና አሁንም አንተ መመለስ ከቻልክ ችግር የለውም። ክርስትና የሚለው ስተቱን አርመውና ሂድ ካልሆነ ችግር የለውም። ትክክል ማለት ነው። ችግር የለውም። እሱ ስላልሆነ ነጥባችን አሁን እሱ ስላልሆነ ነጥባችን ክርስትና የሚለው እምነት በአምላክ በላከው ነብይ የተደነገገ እምነት ከሆነ ክርስትና እምነትን ተከተሉ። ምን ብለን ነው የምናምነው? እኔ እየተናገርኩት አልሰማኝም እንዴ? ስትሮማን ፋላሲ እኮ ያልኩት ይሄንን ነው። እኔ ያላልኩትን እንደዚህ ነብያት እንደዚህ ብለው ተናገሩ፣ እንደዚህ ብለው ቃል በቃል ተናገሩ ምናምን ብዬ እኔ አላምንም፣ አላልኩም፣ አልተናገርኩም። ለምንድን ነው ያልተናገርኩትን ጥያቄ አድርገህ የምታቀርበው? ራስህ እንደተናገርኩ አድርገህ ትናገርና ከዛ ደግሞ ራስህ ከሱ ላይ ጥያቄ ታመጣለህ። ኩቺስ ስትሮማን ፋላሲ ወይ ደግሞ ከራስ ጋር ጥያቄ ይባላል። ስለዚህ እንደሱ ሳይሆን ተውት፣ ችግር የለውም። ኡስማን አንተ ችግር የለውም የሚደረብልህ ምንድነው? ኧረ ይህችንን ድራማ ተዋት ቃልዬ። እኛው አስተምረናችሁ አሁን እኔው ላይ ልትጠቀማት። ኧረ ብሮ እኛውስ ነግረናችሁ እኔው ላይ ልትጠቀማት። ኧረ ተው አሁን የበፊቱን አትርሳውና አሁን እንደዚህ አይነት ቃላት ትጠቀምና አሁን ዋናው ነገር እምነትን የሚደነግገው ማን ነው? ቃል መልካም። እሺ አሁን ምን ታርገሽ ማለት እኛ ምናምነውን እሱም ስለማያውቅ እኔ ክርስቲያን ስለሆንኩ ሌላ አስረዳ። እናንተ የምታምኑትን አልጠየቅኩህም። እናንተ የምታምኑት ማለት ነው። በቃ ስለዚህ እሺ እምነትን የሚደነግገው ማን ነው? ችግር የለውም። እኔ ጥያቄ ልንገርህና ትቀጥላለህ። እምነትን የሚደነግገው ማን ነው? አሁን መልስልኝ። መልካም እሺ ምን ታርጓል? እናመሰግናለን። ሁሉ ጊዜ እቺ ጥያቄ ይትነሳለች which is wrong የሚሆንበት ወይ ደግሞ ስህተት የሚሆንበት ምንድነው? እኛ መጽሐፍ ቅዱስ ራሱ እንግዲህ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ምንድነው የሚለው? ተባሉ ሆኑና ተባሉ which is difference አለው። ስሙ ስያሜውን ክርስቲያን የሚለውን ስም ያገኘነው መቼ ነው? በአንጾኪያ ነው። ተባሉ ነው። ክርስቲያን ሆኑ አላለም። ተባሉ። ልብ በሉ፣ አስምሩበት። ሆኑና ተባሉ ይለያያል። ክርስቲያን ማለት ነው የክርስቶስ ተከታይ። ክርስቶስ ሳይመጣ እኛ ነብያት ክርስቲያን ብለዋል ብለን እንዴት እንናገራለን? ክርስቶስ በስጋ ሳይገለጥ። ይሄ እኮ ነው ከራሳችሁ ጋር ተጨቃጨቁ ምንላችሁ፣ ወይ ደግሞ የእናንተ መጽሐፍ እንዲመስልላችሁ እናንተ ጋር ያለውን ነገር አንስታችሁ በእኛ በኩል ሙልን አትበሉ። ስለዚህ ክርስቲያን የሚባለው ስም የተሰጠው በአንጾኪያ ነው። ክርስቲያን የሚባለው ስያሜ ስሙን ክርስቲያን የሆኑት ከዛም በፊት ክርስቲያን ናቸው። ክርስቶስን ይከተሉ ነበር። ነብያት ክርስቶስን ይሰብኩ ነበር። የክርስቶስን መምጣት ይናገሩ ነበር። ስሙን ያገኙት በአንጾኪያ ነው። ስሙን ሳያገኙ ክርስቶስ ሳይገለጥ ክርስቲያን ተባሉ ብለን እኛ የምንሰግጥ ሰገድ አይደለንም። ስለዚህ መጽሐፉም የሚለው እንደዛ ነው። ከዛ ኮንቴክስት ነው። አዎ በአንጾኪያ ነው ክርስቲያን ተባሉት። ነገር ግን ክርስቶስን ይከተሉ ነበር። አዎ አብርሃምን ያናገረው እሱ ነው። ለዛ ነው መጽሐፉ ላይ አብርሃም ቀሊና ዘንድ ሐሴት አደረገ፣ አየም ደስ አለው። ኢማጂን እንግዲህ የትኛውም ነብዩ መሐመድ እንትናን አየሁት አይልም። ይሄ ግን ክርስቶስ ቃል በቃል አየሁት እኔን ያዘ ሐሴት ተደረገ አየም ደስ አለው ብሎ የሚናገረው ያንን ደግሞ በወሬ አይደለም። ከዛ በፊት ሙሴ ጽፎታል በመጽሐፉ ላይ ዘፍጥረት 18 ላይ አብርሃም ጋር የተገለጡት ሰዎች። ስለዚህ አስቀድሞም እንደዛ የተቀመጠ ስለሆነ ከዚህ ኮንቴክስት ነው እኛ ጋር የተነገረው ማለት ነው። ኦኬ መሐመድ መጥቶ ሙስሊም ናቸው አለ። ሙስሊም ለመሆናቸው ማስረጃ አምጣ ቢባል እኔ ተናገርኩት ማስረጃ ራስህን ችለህ ወዳጅ ራስህን ችለህ እስልምና ላይ ስጠይቅ አይደለም እሱ ስጠይቅ እኛ ስለ እስልምና እኛ እንመልሳለን አይደል? አሁን አንዴ ደቂቃ ልስጣችሁ። ደቂቃ ስጭና ኦኬ እሺ። ግን ምን አለ መሰለሽ ጥያቄ ሲጠየቅ እስልምናም ይነሳል ጥያቄ ስጠይቅ መጀመሪያ ራስህን ችለህ መልስ። ከዛ በኋላ ማነጻጸር ትችላለህ። አሁን መልሼ ነው የጠየኩት። ዙልቀርነይን ዝጋው ማይኩን፣ ችግር የለውም። አሁን እሺ ደቂቃ ስጭኝ ጆኒ፣ ምንም እንዳይገባብኝ። ከዛ ከገባ 3 ደቂቃ አለ። እባካችሁ በስርዓት አውሩ ፕሊዝ። በማስረጃ በስርዓት ሐሳቤን ተናግሬ ሚዩት አደርጋለሁ። አዳምጡ እሺ። እኔ አዳምጥ፣ ሐሳቤን ላስቀምጥ። ገስት ላይ ቁጭ ብዬ ኡስማንን እስልምና ከክርስትና በፊት እንደነበረ ከእስልምና ማስረጃ ጠይቋለ ያወጣል። አንተ
መሐመድ የመጣው ከማለት ይልቅ ክርስትና ከእስልምና በፊት እንደነበረ ማስረጃ ከራስ አስተምሮት ነው ማምጣት ያለብን። ገባ? ራስህን ችለህ ሃይማኖትን ወክለህ ኤቪደንስ አምጣ ነው እንጂ ዘሎ ስለ እስልምና ተጠይቄ ክርስትና መተቸት ኢትስ ሲምፕል። እሺ 3 ደቂቃ አለው። 3 ደቂቃ አለው። እሺ ከዚህ በኋላ ማንም እንዳይገባብኝ። እሺ ጆኒ አትጣበቅ። እሺ ደቂቃ ከሰጠው በኋላ ማንም ሰው ማይክ እንዳያነሳ እባካችሁ ፕሊስ። እሺ ጥያቄውን ግን መጀመሪያ ጥያቄውን ራሱ ትክክል አላገኘውምና ይኸውልህ ተረጋጋና ማለት ነው። ጥያቄው በመጀመሪያ ምንድነው? ክርስትና በአምላክ የተደነገገ እምነት ከሆነ ማረጃ ስጠን ነው ወይም አምላክ በላከው አምላክ አንዴ ቆይ ልጨርሳ ቆይ ተረጋጋ እንጂ ደቂቃው እኮ አልተሰጠህም። ክርስትና በአምላክ የተደነገገ እምነት ከሆነ ወይም አምላክ በላከው ነብይ ክርስትና እምነት መኖሩን ወይም ክርስትናን እምነት እንዲከተሉ የታዘዙበት መረጃ ካለ በመረጃ ያሳየን። አሁን ተባሉ እንዲሆኑ ማን ያላቸው? እኔ የጠየኩት ሰዎች እንደዚህ ያሏቸው ሳይሆን በአምላክ ወይም አምላክ በላከው ነብይ የተደነገገ እምነት መሆኑን መረጃ ስጠኝ ነው። ተባሉ አልተባሉ እሱ አይደለም ጥያቄ። ሰዎች ምንም ሊሏቸው ይችላሉ፣ ማንም ምንም ሊል ይችላል። እኔ ጥያቄ ክርስትና በአምላክ የተደነገገ ወይም ደግሞ አምላክ በላከው ነብይ ክርስትና እምነትን እንዲከተሉ የታዘዙበት መረጃ ካለ ስጠኝ ነው። አንተ ምን ታምናለህ ምናምን አይደለም ጥያቄ። አኮርዲንግ ቱ ባይብል መረጃ ስጠኝ። ታንክ ዩ። እሺ 3 ደቂቃ አለው ቃል ማንንም ሰው ማይክ እንዳለ። አመሰግናለሁ ጆንዬ። ከመጀመሪያው ልጀምር። ከመሐመድ በፊት እስልምና ለመኖሩ ማስረጃም ጥሩ ነው። ይሄ እንግዲህ እናመሰግናለን። መሐመድም አላህም ዋሽተዋል ማለት ነው። ምክንያቱም ቁርአን መሰከራችን ነው። ሱራ 73 ላይ እኔ አላልኩም እንደሱ አላልኩም። ጆኒ ያይሻ ጆኒ አላልኩማ። ያላልኩትን አትዋሻ። ክርስትና በአምላክ ለመደንገጉ ወይም አምላክ በላከው ነብይ ክርስትና እምነት ስለመደንገጉ መረጃ ነው ያልኩ እንጂ ከእስልምና በፊት ከምናምን አላልኩም። ከእስልምና በፊት አላልኩም። በሽቷል። አልጮህም። በቃ ለወጣ ነው ጆኒ። መውጣት ትችላለህ። አዎ መልስ ስለሌለ ነው የምትወጣው። ወይ ብራዘር አንተ ጥያቄውን አትቀይረው። ጥያቄውን አትቀይርና የጠየቅኩህን ብቻ መልስልኝ። ክርስትና በአምላክ የተደነገገ ወይም አምላክ በላከው ነብይ የተደነገገ እምነት ከሆነ አይሻ ጆኒ ከባይብል መረጃ ስታይ ነው ጥያቄ ይቀጥላል። ጆኒ ክብርሽ ምንድነው? ደቂቃ ሰጥሽኛ። ደቂቃዬን አለቀ። ይኸው 1 ደቂቃው እሱ እንደራሱ አወራበት። ሚውት አስደርጊልኝ። ወንድሙ ማይክ ከፍቶ ሲጠይቅ ዝም አልኩት አይደለ? የጠየቀውን ጥያቄ የሁለቱንም ነው በ3 ደቂቃ ለመለስ የተነሳሁት። ስለዚህ ሚውት አንድ ሰው ማይኩን ካነሳ ጆኒ እኔ ከአንቺ ጋር እንዴት ነው እዚህ አንቺና ምን መጥቼ ልወያይ የምችለው? ይሄንን ማስከበር ኧረ ቆይ ቃል አንዴ አለመወያየት ቃል አለመወያየት መብት ነው። አለመወያየት ሳይሆን ማለት ነው። አለመወያየት መብትህ የተጠበቀ ነው። አንደኛ ማወቅ ያለብህ የውይይት ቀንና ይሄ አንድ አይደለም። የውይይት ቀን ሁለታችሁና እኔ ብቻ ነው የምንቀረው። እዚህም ጋር መከበር አለበት። የውይይት ቀን ደቂቃ ሰጠሽኛ። አንዴ ቃል የውይይት ቀን ሁለታችሁና እኔ ብቻ ነው አብረን የምንቆየው። ሲከትል ደግሞ ይኸውልህ እኔ በትንሹ የታየ በትልቁ ይሾማል ነውና በትንሹ አታይ። አለመምጣት መብታችሁ ነው። ኖ ጆኒ አይደለም። እዚሁ ፈታዬ አርጊ ነው በቃ ለሰሚው ጆሮ እናቃታለን። ይኸውልህ ገና ለገና ውይይት ተጠርተናል ምናምን ብላችሁ ምናምን አቧራ ማስደሰት ነው። ይሄ አይነፋም። ይሄ ማንኛውም ቤት ላይ ያለ ጭቅጭቅ ነው። በሃይማኖት ዙሪያ ያለ ነገር እናንተም ቤት ጭቅጭቅ ነው፣ ሌላም ቤት ላይ ጭቅጭቅ ነው። የጠየኩሽ ግን ጆኒ የጠየኩሽ ምንድነው? የሰጠሽኝ ደቂቃ በምንድን ያለቀው? ደቂቃ ሰጠሽኝ አይደለ? በደቂቃ ሳያልቅ ማለት ነው ማይኩን አንስቶ እንደዚህ አይደለም የሚል ከሆነ ማይኩን ያነሳብህ ለምንድን ነው? መልስ አልሰጠኸውማ። ለጠየቀ ጥያቄ መልስ እየሰጠኸው አይደለም። መልስ መጀመር ሲጨምር ይኸውልሽ ጆኒ 3 ደቂቃዬ በአንድ አምጪ። 3 ደቂቃዬ ልጨርስ። ማይካታውንቱ ሌሎቻችሁ እባካችሁን ፕሊዝ ይሄኛው አነሳ አዳምጪ ጆኒ። ጥያቄ ትክክል ካልሆነ ደቂቃ መስጠሽኝ ከሆነ ደቂቃ መስጠትሽ ምን አስፈልገ? ከሱ ጋር አልጨቀጨቀም። ደቂቃ የሰጠሽኝ ሐሳቤን ጨርሼ ካልተመለሰ ደግሞ መጠየቅ ይችላል። ደግሞ ጥያቄና መልስ ከፈለሽ አዘጋጅተሽ በጥያቄና መልስ ተጠይቀኝ ይችላል። ሐሳቤን ግን ሳልጨርስ ማንም ሊያቋርጠኝ አይገባም። ገና በመጀመሪያ ዙር 1 ሰከንድ እኮ ሳላወራ ነው ማይክ ያነሳው። እሺ ቃል እኔ ደግሞ አንዴ እሺ፣ ሚውት አደርጋለሁ።
ግን ይኸውልህ ጆኒ ምን መሰለሽ እኔ አልገባም ጣልቃ አሁንም ደግሞ አይደለም ጥያቄውን አንቺም ስሚና እኔ ከጠየቁት ውጭ የሚያወራ ከሆነ አንቺ አስቁሚ። መጽሐፍ ቅዱስ ውስጥ ክርስትና የሚል አስተምሮት እግዚአብሔር ያዘዘላችሁ ሃይማኖታችሁ ያኔ አምላካችሁ የደነገገላችሁ ክርስትና የሚል ስብ አለ ወይ ነው? በቃ አለቀ። ሰምቻለሁ እኮ። አይ ከዚህ ውጭ ካወራ አንቺ አስቁሚው ነው የምልሽ። ዝም ብዬ የማይሆን ነገር ሲያወራ አልሰማም። እናንተ ማይክ ታነሳላችሁ፣ አታንሷ። አይደልሽ ማይክ የምናነሳው የቱ ጋር መሰለሽ? ጆኒ አረ ጀነራል በእናትህ ተወኝ። አንዴ ስሚኝና እኔ ሚውት አደርጋለሁ። ወርዳለሁ ወረድ ቁጭ በል በቃ። ግን ማይክ ያዝ። ቆይ እስልምና አይነካም ጆኒ? በቃ ማይክ ያዝ ሁላችሁም። እሺ ቆይ ይመልሽልኝ። እስልምና አይነካም? አልገባኝም። በቃ ስለዚህ እስልምናን ሲያነሳ ማንም ሰው እንዳይናገሩ ማንናገርም። ግን ይኸውልህ እያልን ያለው ኧረ ደቂቃ ልሰጥ ነው 3 ደቂቃ በቃ ዝም በሉልኝ። ኧረ በኋላ ምን ሆናችኋል? እስኪ እንስማ። ተረጋጉ እንጂ ምን ሆናችኋል? በጭቅጭቅ 3 ሰዓት 4 ሰዓት ሆነኝ። አንድ ትምህርት ሳንማር አንድ ትምህርት ምርጥ ሐዲሶች አሉ፣ ምርጥ የመጽሐፍ ቅዱስ ቃላቶች አሉ የምንማማርባቸው። እኔ ነፍ ጥያቄ አለኝ የጠየቁት አንድ አልተመለሰልኝም። ደህና ነገር እናወራ እንጂ በእናታችሁ ሰለቻችሁኝ። እናቴ ትሙት 3 ደቂቃ አለ። አንድ ሰው ማይክ ያለ ጠብ ነው የማደርገው ያለ ማለት ነው። አመል እንደ ቃል የተጠየቀውን ብቻ መልስ። እሺ ይሄ አላህ ባሪያ ነው፣ አላህ ስቱፒድ ነው፣ መሐመድ እንደዚህ ነው የልክ ፖለቲካ ትስራ። እሺ በእናትህ ፕሊዝ። ኧረ እኔ ወሬ ፖለቲካ ለምን ሪያሊቲ ነው? አመሰግናለሁ። እሺ ከወንድማችን ጥያቄ ልጀምር። ከነብዩ መሐመድ በፊት ከእስልምና በፊት ክርስትና የሚባል ነገር የለም ካለ ማስረጃ አምጡ ስንባል አልጠየቀም አላለም። ጀነራል ጠይቆኛል። ከኡስማን ጋር ነው የምታወራው። ለምን ይጠይቃል? እሺ ከሱ ልጀምራ። ከኡስማን ጋር ነው ደቂቃ እያለቀ። እሺ አንድ ጊዜ ደግሞ አዳምጪኝ። እኔ ደቂቃው የኔ ነው አይደለ? ሁለቱንም ለመመልሰው እሱም ስላነሳው እኔ ደግሞ ተከትሎ የመጣ አድማጭ አለ። አድማጭ ደግሞ የተነሳው ጥያቄ መልስ ማግኘት አለበት። ኖ ከሆነ ሊያርሙት ይችላሉ። ስለዚህ ከሱ ጀምሬ ሁለቱንም በ3 ደቂቃ ውስጥ ጨርሳለሁ። እሺ አመሰግናለሁ። ደቂቃ ይነጥሱልብኝና ጀነራል ሚታርግ መንገድ ታርግ ጀነራል ወይኔ ዛሬ ምን ይሻላል? እሺ ለመኖሩ ማስረጃ ተብሏል። ማስረጃችን ራሱ ነብዩ መሐመድና ራሱ ቁርአን ነው። ግን ቃል አንድ ደቂቃ ጨምርላለሁ። ከዚህ በኋላ ሞዴሬተር አስገባል። ለምን ጆኒ አወረደች፣ ጆኒ ተናገረች፣ ጆኒ ሚውት አረገች። ከጆኒ ራስ አናት ላይ እንድትወርዱ ወላ አንድ ሞዴሬተር አስገባለሁ። በቃ እንደዛ ነው ማረግ። ታይ ዋንቺ ሚውት ማታርጊን መሀል ላይ አትግቢ። በቃ የጠየቀው ስለ ሃይማኖት ነው። ከመሐመድ በፊት ነብዩ መሐመድ እያልክ አታወራም። የጠየቀውን በአግባቡ መልስ። ቀጥል። አንድ ደቂቃ ጭማሪ አለ። ቀጥል ቃል። አይ አንድ ደቂቃ ከ42 ነው። ከ3 ደቂቃ ነው ኢንሳላ እጨምራለሁ። እሺ ከሱ ልጀምርና ራሱ ሐዲስና ቁርአን ነው። ሱራ 5:73 ላይ ምን ይላል? እነዛ አላህን የ3ኛ ያሉት እነማን ናቸው ታዲያ? እኛን ካልሆነ ኦኬ እናመሰግናለን። እኛን አይደለም አላህ የተቃወመው ማለት ነው። ስለዚህ እስልምና እኛን አይቃወመንም፣ ትክክል ነው ማለት ነው። በየቦታው ላይ የሐዲሱ ሰዎች ይላል ክርስቲያን ብሎ ነብዩ መሐመድ ራሱ ጠርቶናል። ክርስቲያን ብሎ በሐዲስ ማስረጃዎችን አውጥቶ መክፈት ይቻላል። ወደዚህኛው ጥያቄ ስንሄድ ይሄኛው ጥያቄ ከመሰረቱ ትክክል አይደለም የምንለው ምንድነው? መጽሐፍ ቅዱሳችን እንደሚለው መጽሐፍ ቅዱስ ላይ ያለው በመጀመሪያ በአንጾኪያ ክርስቲያን ተባሉ እንጂ ክርስቲያን ሆኑ የሚል የለም። ስሙን ያገኘነው በአንጾኪያ ነው መጽሐፍ ቅዱስ ለሚናገረው። ኦኬ ስሙን መጠሪያው ክርስቲያን የሚለውን ክርስቶስ በስጋ ሳይመጣኛ ክርስቲያን ነበር በሚል ስም ይጠሩ ነበር አላለም። የሚጠሩበትን ስም አሳዩን ከሆነ ልናሳያቸው አንችልም። ክርስቶስ በስጋ ሳይገለጥ ክርስቶስ በስጋ ከተገለጠ በኋላ የወጣ ስም ነው። መጽሐፍ ቅዱስም ያስቀምጠዋል። ነገር ግን ክርስቲያን ሆኖ አይደለም፣ ክርስቲያን ነበሩ። ክርስቶስን ይከተሉት ነበር እነዚያ ሰዎች። ኦኬ እነ ጳውሎስ እኮ ክርስቶስን ይከተሉት ነበር። ከዛ በፊት ሐዋርያቶች እኮ ክርስቶስን ይከተሉት ነበር። ክርስቲያን አልነበሩም ልትሉ ነው እንዴ? ጋይስ እንደዛ አላልንም እኛ። ይሄ ምንድነው? ራሳችሁ ጥያቄ የማንለውን ሐሳብ ለራሳችሁ ፈጥራችሁ ራሳችሁ ናችሁ ጥያቄውን እንደ ጥያቄ አድርጋችሁ የምታቀርቡት። እኛ እንደዚህ አይነት ኮምፕሌት አላቀረብንም። ባላቀረብነው ሁኔታ ለምን ትጠይቁናላችሁ? ስለዚህ ብርሃነ ዓለም ቅዱስ ጳውሎስ የተባሉበትን መጽሐፍ ቅዱሱ በግልጽ ተናግሯል።
በግልጽ በአንጾኪያ ነው ብሎ ስም መጠሪያውን ያገኙበት። እነዚህ ግን ኦፍኮርስ ክርስቶስን ይሰብኩ ነበር የእግዚአብሔር ልጅ እያሉ ኦኬ፣ የእግዚአብሔር ልጅ እንደሚወለድ ኦኬ፣ አስቀድሞ እንደሚሰቀል ይናገሩ ነበር። እነ ዳዊት ክርስቶስ ራሱ ዳዊት ታዲያስ እንደዚህ ብሎ የተናገሩ እያለ እነ ኢሳያስ ይናገሩ ነበረ። አስቀድመው ክርስቶስ አምላክነቱን ነቢያት ይመሰክሩ ነበረ። የእሱ ተከታዮች ነበሩ። ስሙን ግን ያገኘ ነው ይህ ነው። አሁን ለምሳሌ አዲስ አበባ የዛሬ 10 ምናምን ዓመት ፊንፊኔ ከነበረ ስሟ ከሆነ ጊዜ በኋላ አዲስ አበባ ብትባል ከዛሬ 10 ዓመት በፊት ፊንፊኔ የተባለችበትን አምጣ አዲስ አበባ የተባለችበትን አምጣ ልትለኝ አትችልም። እኔ እንደዛ ከሆነ ስሙን የተሰጣቸው በዚህ ሰዓት ነው። ስለዚህ ይሄ ደግሞ እንትን አይባሉ። ለነገሩ ነቢያትኛ ክርስቲያን ናቸው ብንል ውሸታም ነው ልትሉ ነው የሚገባው። ምክንያቱም እኔ ተነስቼ ዛሬ አደም ክርስቲያን ነው የሚል መጽሐፍ ላሳትም እችላለሁ። ለማስረጃ አምጣ ሲባል ይሄው አምላክ ገለጠልኝ መገለጥ መጣልኝ ብዬ ልሰጣችሁ ነው ማለት ነው። መገለጥ መጥቶልኝ ነው ይሄው ማስረጃ ግን የለኝም። አይሰማችሁታል? ክርስቲያን እንግዲህ አዳም ክርስቲያን ነው ሔዋን ክርስቲያን ነች ብዬ ማስረጃ ስትሉኝ ይሄው ፈጣሪ ገለጠልኝ መገለጥ። ይሄ መጃጃል ይባላል። እኛ እንደዚህ አይነት መጃጃል አንሰራም። ክርስቲያኖች በሀቅና በእውነት ላይ ተመሰረትን በጣም ግልጽ የሆነ አንድ ጭንቅላት ያለው ሰው ሊረዳው የሚችለው ግልጽ ስቴትመንት ያለንን ማለት ነው። ስለዚህ እንደውም ብንላችሁ ውሸታም ብላችሁ ልትረዱን ይገባል። ውሸታሞች ናችሁ ያለ ማስረጃ እንዴት ትላላችሁ? ያለ ማስረጃ የሚል አካልም ካለ እሱ ሊጠየቅ ይገባዋል። ማስረጃ ሊያመጣ ይገባዋል። አለበለዚያማ ከሆነ ዓመት ላይ ተነስቶ እንትና የፍቅረ ሲዝም አምላክ ተከታይ ነው እንትና እንደዚህ ነው ስላለ ብቻ ሁሉም ነገር ይሆናል ማለት አይደለም። ለመሆኑ ማስረጃ መምጣት አለበት። ለመሆኑ እኛ ግን በትክክል ስለምንናገር ክርስቶስ በስጋ ከተገለጠ በኋላ ስሙ ተሰጠው ብለን በግልጽ ተናገርም ማለት ነው። ይሄ ነው ከሌሎች ሃይማኖቶች ለየት የሚያደርግን። አንዋሽም፣ ከመሰረታችን ሀቅ ላይ የተመሰረተ ስለሆነ ማለት ነው። አመሰግናለሁ ጆንዬ። እሺ እኔ ነኝ አይደል አሁን የማወራው? ጆኒ ሚውት ነሽ አትሰሚም? እኔ ነኝ አሁን የማወራው። አመሰግናለን ወንድማችን። ካልሽ ቀጥል ኡስማን። 3 ደቂቃ አለ። ማንም ሰው ማይክ እንዳያነሳ ፕሊዝ። እሺ አመሰግናለሁ ጆኒ። በመጀመሪያ ደረጃ ምንድነው አንድ ሰው የተጠየቀውን ነገር ራሱ መለየት ካልቻለ አስቸጋሪ ነው። መጃጃል ነው ምናምን የሚባል ነገር ሲነሳ ነበረ። እንደው መጃጃል የሚሆነው የሰው ልጅ አእምሮ ተሰጥቶት ማስተዋል የማይችልና እየተጃጃለ ነው የሚባለው አንድ ሰው ምን ሲሆን ነው? ያልታዘዘውን ሲሰራ። ይሄ የመዳንና የአለመዳን ጉዳይ ነው። ጀነት የመግባትና ጀሃነም ያለመግባት ዋናው ቁልፉ ይሄ ነው። የታዘዘውን ብቻ ሲሰራ ነው አንድ ሰው። ከታዘዘው ውጭ ስሜቱን፣ ፍላጎቱን ወይም ደግሞ እብድ ይሁን ጤነኛ እንደዚህ ብሎ ስለጠራው ያንን መጠሪያ አዎነኝ ብሎ መከተል መጃጃል ይባላል። ስለ መጃጃል ለተነሳው ማለት ነው። የኔ ጥያቄ ምንድነው? በአምላክ ወይም አምላክ በላከው ነብይ ክርስትና የሚባል እምነት ተደንግጓል ወይ? ታውጇል ወይ? ክርስትና እምነትን ተከተሉ ተብሎ ታዟል ወይ ነው? አይ ክርስቲያኖች ክርስትና የሚለውን በአምላክ ወይም አምላክ በላከው ነብይ ሳይሆን ኢየሱስን ይጠሉ የነበሩ ሰዎች የለበጣ የሽሙጥ ስም ያወጡላቸውን ክርስቲያን ተብለዋል። ለዚያውም ክርስቲያን የሚል አልጠየቅኩም። ክርስቲያንና ክርስትና ይለያያል። እኔ ስለ እምነቱን እንጂ የጠየቅኩት ስለ አማኞቹ አይደለም። ስለዚህ አሁንም በድጋሜ አንድ ሰው ማስተዋል ከቻለ ካልተጃጃለ በልክ በፉክክር ሳይሆን መዳን የሚፈልግ ሰው ከሆነ ክርስትና የሚለውን እምነት በአምላክ ወይም አምላክ በላከው ነብይ ተደንግጓል ወይ? ታውጇል ወይ? ክርስትና እምነትን ተከተሉ ተብሏል ወይ? ወይስ ሰምበዲ ከመሬት ተነስቶ ታፔላ ስለለጠፈለት ያንን ተከትሎ ይሄዳል ወይ? ያ አካልስ እንደዛ ብሎ ስለጠራ ያንን መከተል ከጀሃነም ያድናል ወይ? ወደ ጀነትስ ያስገባል ወይ? ፈጣሪንስ መታዘዝ ነው ወይ? በአምላክ ሳይሆን በግለሰቦች ኢቭን ማንነታቸው የማይታወቁ ሰዎች እንደዛ ያሉት ማን ናቸው ቢባል ራሱ እከሌ ተብሎ የማይነገሩ ሰዎች ያወጡትን ስም ተከትሎ መሄድ ያጸድቃል ወይስ መጃጃል ነው? ይሄ አምላክስ ምንድነው ያለው? ክርስትና እምነትን ተከተሉ፣ ክርስትና
በነብይ ታውጇል ወይ? በአምላክ ታውጇል ወይ? ይሄ ነው አሁንም ጥያቄ። አመሰግናለሁ ጆኒ። እሺ እናመሰግናለን። አሁን ከዚህ በላይ አትሄዱም። ጥያቄና መልስ ብቻ ነው የሚሆነው። ከዛ በሌላ ርዕስ ላይ እናወራለን። እሺ ጥያቄና መልስ 3 ደቂቃ ተመልካችም ለተመልካችም ጥያቄ እንሰጣለን። እኔም መጠይቃለሁ ለተመልካች። ግን አሁን አይደለም ይጨርሱ እንትን በዚሁ ላይ ባለው ነገር ላይ በተመሳሳይ ርዕስ ማንሳት የሚቻለውን ነገር ስላለ ሌባ ከተናገረ በኋላ ዙልቀርናይን ለጆኒ ነው እየተናገርኩኝ ያለሁት። ጣልቃ አትግባ። በቃ እሱ ራሱ ቃል ራሱ ይመልስ። እሱ ይመልሳል፣ ችግር የለውም። በቃ ተረጋጋ አንተ። በቃ እሱ ይመልሳል። ተረጋጋ አንተ። ያላትን ነገር አለ ጆኒ። ምን መሰለሽ አካሄድ ነው። አካሄዱ እንዴት ነው? በእስልምና የሚነሳል ስለተባለ አሁን ያላትን የተናገራትን ካፉ ላይ የተናገራትን ነገር እኔ በእስልምና ላይ ማንሳት ስለምፈልግ ሌባ ካነሳ በኋላ ያነሳለሁ። ችግር የለም። እሺ ቀጥሉ። አለን ረመዳን ስለሆነ እናመሻለን። አይዟችሁ፣ አብሽሩ። እሺ ቃልዬ ወደ ጥያቄ እንግባ አይደል? አሁን ብዙ እንዳይንዛዛ ነው። ሌላ 3 ደቂቃ ልስጣችሁ። አንድ 3 ደቂቃ ብትሰጪ ደስ ይለኛል። ኡስማን አንድ 3 ደቂቃ ልስጣችሁ። ኡስማን ጥያቄን ስላልመለሰልኝ ጥያቄን ጠይቄያለሁኝ። ጥያቄ ላይ ይመልስልኝ። እሺ። ጥያቄ ግን ምንድነው የሚለውን ነገር አንቺ ከዛ ውጭ ከሄደ ለምሳሌ አሁን ሐዲስ ከፍቶ አብራራለሁ ቢል እኔ በአምላክ ተደንግጓል ወይ ነው ከሚያምንበት መጽሐፍ ነው የጠየኩት። አሁን ሐዲስ ከፍቶ ወደዚህ ቢል ጣልቃ መግባት አይቀርም። እየሰማሽ ነው አይደል? አሁን ጥያቄ እኔ ከምንድነው ከሚያምንበት ጣልቃ ትገባለህ ነው ጥያቄ። ኡስማን ለምን ጣልቃ ትገባለህ? እሱ በ3 ደቂቃ ያብራራ። አንተ ደግሞ ደቂቃ ሲሰጥ እሺ ጆኒ እስኪ ስማ፣ ዝም ብዬ እንደዛ ነው። አዎ በቁርአን መጽሐፍ ቅዱስ ከሆነ የሚያመጣው እሱማ ትክክል ነሽ። ሐዲስ ላይ ቁርአን ላይ ቢመጣስ? ሐዲስና ቁርአን ከመጣስ? ሐዲስና ቁርአን ላይ እንትና መጥቶ ስለ እስልምና ስለ ማስረጃውን ካቀረበ በደቂቃ ደግሞ አንተ ደግሞ አፍርስ ነው እያልኩ ያለው። በደቂቃ ያመጣው ማስረጃ አፍርስ ነው እያልኩ ያለው። ግራ የገባኝ ጆኒ እስልምናው ይመችሽ፣ ችግር የለውም ጆኒ ይመችሽ። በቃ እንደተመችሽ አድርጊው። ማይክ አታንሳ። አንዴ ይኸውልህ ቆስጤ ማይክ አታንሳ እባክህን። ልክ እንደ ጀነራል ማይክ ያዝልኝ እባክህን ፕሊስ። ኡስማን አሁን አንተ ያልገባህ የውይይቱ ህግ ይሄ ነው። ከርዕስ አይወጣም። ከቁርአንና ከሐዲስ ላይ ገብቶ ስለ ክርስትና ስለመኖር የሚያወራልህ ከሆነ እንጠብቀዋለን፣ እናያለን። ግን በደቂቃ አንተ ያመጣው ማስረጃ ብለህ መቀጠል ትችላለህ ማለት ነው። አግሪው ተስማምቻለሁ። እሺ ችግር የለም። አውራ ስህተት ከተናገረ ራሱ በደቂቃ አውራ አንተ። እሱ ማይክ አያነሳም በደቂቃ። እሺ ፕሊዝ። ከርዕስ ከወጣ እኔ ያስቆመዋለሁ ማለት ነው። ለምሳሌ ስለ እስልምና ስለ ክርስትና እየጠየቅ ነው። ስለ ነብዩ መሐመድ ካወራ ወይም ደግሞ አላህ እጅ አለው ጣት አለው ካለ አስቆመዋለሁ እኔ፣ ችግር የለውም። አታስብ። እሺ ቃል 3 ደቂቃ አለ፣ መቀጠል ትችላለህ። ግን አለው በነገራችን ላይ ነብዩ መሐመድም እንደነሱ እንደዚህ ብሎ ኮንፈርም አላደረገም። ያስቀምጠው ምንድነው ክርስቲያን ብሎ ክርስቲያን ብሎ ስማችንን እያነሳ ክርስቲያኒቲ ብሎ ክርስቲያኖች እያለ በግልጽ ያስቀምጣል። ላይ ይመጣል። ግን ተብልሽ በሰፊው ይመጣበታለሁ። ወደዚህ ወደኛው ዋና ቦታ ዋናው ፓርት ልምጣ። ስሙ መጠሪያ ስሙን አገኙ ማለት አሁን ለምሳሌ የኛ የክርስቲያኖች ትልቁ ድነት ምንድነው? የክርስቶስ ስቅለትና ለእኛ ሲል በመስቀል ላይ መዋሉ ነው። እስልምና ደግሞ ይሄን ይቃወማል። ይህን ግን እኛ አምጥተን እየተናገርን ያለ ነው ክርስቶስ መጥቶ የተናገረው ሳይሆን ክርስቶስ ከመምጣቱ 1000 ዓመት በፊት ማስረጃ ነው የመጣ ነው። ከ1000 ዓመት በፊት ማን? ኢሳያስ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የድህነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። በማቁስል በክርስቶስ ማን የተናገረው? ኢሳያስ። መቼ? ከ1000 ዓመት በፊት። ኦኬ። ማንም መጥቶ አሁን ለምሳሌ እስልምና የነቢያት ሃይማኖት ነው ብሎ እንደኛ ማስረጃ ሊያመጣ አይችልም።
እኛ ግን ክርስቶስ መሰቀሉን ያምኑ ነበረ። መሐመድን ልንቀበሉ አንችልም። ምክንያቱም እኛ ማስረጃ ስላለው ማስረጃ ያለውና ማስረጃ የሌለው አካል እንለያለን። ዳዊትስ ምን አለ? ዳዊት እንደተናገረ መዝሙረኛው ዳዊት ምን አለ? ኢማጂን መዝሙረኛው ዳዊት ምን አለ? ላውጣላችሁ። እሺ መዝሙር 22 ላይ መዝሙር 22 11 14 አካባቢ ላይ ያ ብዙ ሰዎች ከበውኛል፣ ክፉዎችም ጉባኤ ያዙኝ፣ እጆቼን እግሮቼን ቸነከሩ አለ። ዳዊት ከስንት ዓመት ከ800 ዓመት በፊት አጥንቶች ሁሉ ተቆጠሩ፣ እነርሱ አዩኝ፣ ተመለከቱኝ፣ ልብሶቼን ዕጣ ተከፋፈሉብኝ። ይህንን ክርስቶስ ከመምጣቱ ከመቼ ጀምሮ? ከ800 ዓመት በፊት ክርስቶስ ራሱ የኢሳይያስን መጽሐፍ ተርትሮ አንብቦላቸው ነው ይህ ስለኔ የተጻፈው የሚለው እንጂ ዘግም ብሎ መጥቶ ገግሞ እንደዚህ ነኝ አላለም። ኦኬ ማስረጃ አለው፣ ማስረጃ አለው። ያ ነገር ደግሞ ተፈጽሟል። ስለዚህ እሱን ይከተሉ ነበር ወይ ነብያት? አዎ ይኸው መሰቀሉን በሱ ቁስል እንደሚድኑ የነ ዳዊትን ጩኸት በመስቀል ላይ ሆኖ እንደሚጮሁላቸው ዳዊት አስቀድሞ ተናግሯል። የኔ ያንተ የሁላችንን ጩኸት ምን አለ ዳዊት በመዝሙሩ ላይ አምላኬ አምላኬ ለምን ተውኸኝ? እኔን ከማዳን ከጩኸት ቃሉ ሩቅ ነህን? ለማን ያለው? ለክርስቶስ ለምን ተውከኝ እያለው ነበረ። ኦኬ አድነኝ እያለው ነበረ። ጩኸቱን ሰምቶ ተገልጦ አዳነው። ኦኬ ይህንን እየሰበኩት ነበር። ማስረጃ አለን እኛ ወሬ አይደለም። ይሄው ከ800 በፊት አንድ ሰው እስልምና አለ ብሎ ማለት ነው አንድ ማስረጃ ከመሐመድ ነብይ ከመሆኑ ከአንድ ቀን በፊት አንድ ማስረጃ ካመጣ ይሄው ነው። አሁን እዚህ ጋር ሻሃዳ ይዛለሁ 100 ሺህ ብር ተጠዋለሁ። 100 ሺህ ብር ማንንም ማያመጣ ክርስትና ብቻ ነው እንደዚህ ማስረጃ አቅርቦ ፊት ለፊት ሊያወራ የሚችለው ፊት ለፊት ኦኬ እንጂ እኛ እንኳን እዚህ ጋር ያመጣ ነው ማቴዎስ ያለውን እንኳን ለሚያመጣ ነው ሉቃስ ያለውን እንኳን ለሚያመጣ ነው። እሺ ደይቃልኳል ቃልዬ ቃል ደይቃልኳል ኡስማን የኔ ነው አይደል? ሳቲ ኧረ ገና ነው። ቆይ ገና አልጨረሱም እነሱ ገና ጥያቄና መልስ ማላቸው ሁሉ ግን አንተ ልጅ እያስቸገረ አይ ቀጣይ ስላልሽኝ ብዬ ነበር። እሺ ሲጨርሱ ነው እነሱ ሲጨርሱ አንተ ትቀጥላለህ። እሺ ኡስማን በዚህ አጋጣሚ ሁዳይና ማሜን ሰላም ብያለሁ። ሰላም ስላልኳቸው እሺ በቃ ዛሬማ በቃ ተንስቶብሃል አንተ ልጅ። እሺ ቀጥል ኡስማን። እሺ አመሰግናለሁኝ። ምን ይላሉ? አንደኛው ምን አላሉ? ስምህ ማን ነው ሲሉት አገሬ ጎንደር ነው አሉ። በመጀመሪያ ደረጃ ጥያቄውን መረዳት ራሱ የመልሱን ግማሽ ድረስ ተጉዟል ማለት ነው። አንድ ሰው ጥያቄው ራሱ ፈጽሞ ሊረዳው አልቻለም። በእርግጥ ጥያቄውን ካለመረዳት ሳይሆን መልስ ስለሌለ ለማምለጥ ነው ወይም ደግሞ ያንን ቃል ከአንደበቱ ላለማውጣት ነው። ምክንያቱም እኔ ብሉይ ኪዳን ላይ ተሄዶ በሱ ቁስልኛ ተፈወስን፣ ክርስቶስ ይመጣል። እኔ ክርስቶስ አይመጣም የሚል እምነት መቻለኝ ሲጀመር። አዎ ይመጣል። የኔ ጥያቄ ግን ኢየሱስ ይመጣል አይመጣም፣ ለነሱ አንተ ቁስል ቆሰለላችሁ ሞተላችሁ ኖ፣ እሱ አይደለም ጥያቄ። ክርስትና የሚባለው እምነት በአምላክ ወይም ደግሞ አምላክ በላከው ነብይ ተደንግጓል ወይ? ክርስትና እምነትን እንዲከተሉ ታዘዋል ወይ ነው ጥያቄ። እየተመለሰ ያለው ግን ስለ ኢየሱስ መምጣት፣ ስለ ኢየሱስ እንትን ማለት። ስለዚህ ይሄ ያው መልስ ስለሌለ ነው፣ ምንም ማድረግ አይችልም። ከሌለ ምን ይደረጋል እንግዲህ፣ ያልተጻፈ ነገር ነው። ስለዚህ ክርስቲያን ብሎ እነዛን ሰዎች የጠራቸው ራሱ ማን እንደሆነ አይታወቅም። ጤነኛ ይሁን እብድ ይሁን ሴት ይሁን ወንድ ይሁን ማን እንደሆነ ራሱ አይታወቅም ተባሉ ነው። ማን ነው ያላቸው? አምላክ ነው ያላቸው ወይስ ከመንደር የመጣ አንድ ዱርዬ ወይም አንድ ሰው? ስለዚህ እዚህ ጋር የምንረዳው ምንድነው? ክርስትና የሚባለው እምነት በአምላክ የተደነገገ ወይም ደግሞ አምላክ በላከው ነብይ ክርስትና እምነትን እንዲከተሉ ታዘው ሳይሆን ማንነታቸው የማይታወቁ ሰዎች በሰዓቱ የነበሩትን ክርስቲያን ስላሏቸው ብቻ ያንን እምነት የተከተሉ ሰዎች ናቸው ማለት ነው ወገኖቻችን። እነዛ ሰዎች ደግሞ ከሞት በኋላ ባለው ህይወት ላይ ክርስቲያን ስለሆኑ ትክክል ናችሁ ብለው የሚመሯቸው፣ ተሳስታችኋል ብለው የሚቀጧቸው አይደሉም። ምንድናቸው? የመንደር ሰው ናቸው። ማንነታቸው የማይታወቅ
ስለዚህ ክርስትና እምነት የተመሰረተው በአምላክ ወይም አምላክ በላከው ነብይ ሳይሆን ማንነታቸው በማይታወቅ መንደር ላይ በነበሩ ሰዎች ነው ማለት ነው። ሐዲስ ላይ የተነሳው ነገር ከንቱኑ ጋር ስለማይገናኝ መሄድ አያስፈልገኝም። አመሰግናለሁኝ። እሺ እናመሰግናለን። ኡስማን አሁን ወደ ጥያቄና መልስ ግቡ። እሺ እኔ ልጠይቅህ አይደለ? እሺ ለጥያቄና መልስ 5 ደቂቃ ሰጣችኋለሁ። ከዛ ጥያቄና መልሱ ካለቀ በኋላ እኔ ሁለታችሁንም የምጠይቃችሁ ጥያቄ አለ። ከዛ ኦዲየንስ ይጠይቃችኋል። ከዛ ዙልቀይር ይቀጥላል ማለት ነው። እሺ ሁለታችሁም ለእኔና ለኦዲየንሶች መልስ ለመስጠት አሁን ባወራችሁት ላይ ጥያቄ መቀበል ግድ ይላችኋል። አንዳንድ ጥያቄ እሺ፣ ሁለታችሁም አምልጦ መውጣት የለም። እሺ 5 ደቂቃ አላችሁ። እሺ ኡስማን መጽሐፍ ቅዱሱ ትልቁ ያርገኝና 1 ደቂቃ ይነጅልኝ። እሺ ልበል ልክፈትለት አንተ እንትን ላይ ደቂቃውን ወደ አለመልሽልኝ አንድ ጊዜ እንደገና አስጀምርልኝ። እሺ ኡስማን 5 ደቂቃ ይበቃል። ኡስማን ካለ 10 ይበቃል። ምን 5 ይበቃል። በተነሳው ሀሳብ ላይ ነው አይደል? ጥያቄና መልሱ 10 አድርጊው። 10 ላድርግላችሁ። በቃ በደንብ እንድትግባቡ ችግር የለውም። ኡስማን እዚህ ጋር ባገኘው ጊዜ ወደ አንጾኪያ አመጣዋለ። ወዴት አመጣው ነው የሚለው ኡስማን? ወደ አንጾኪያ በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ ይላል። ማን ናቸው የተሰበሰቡት? የመጡት እነማን ናቸው? ወደ አንጾኪያ መጣው ነው እንጂ ማንነታቸውን አይገልጽም። እሱ ጋር ግን ሰዎች ናቸው አይደል? ሰዎች ናቸው። ኦኬ ሳታውቅ ነበር ስለፈልፈ የነበረው ማለት ነው። እሺ የት ነው የተሰበሰቡት? አይ አልፈለፍኩም። እዚህ ጋር ባነሳው አንቀጽ ላይ ቆሜ እያወራ ነው። ማናቸው ምንድናቸው? አላልክም እንዴ? እብዲሁን አይታወቅም ምናምን ያልከው ከኪስ ነው ማለት ነው። ማስረጃ የለም። አይ አይደለም። ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ የሚለው ላይ ነው ያወራሁት እኔ። እሱ ላይ ሳይሆን ጠይቀን ብቻ መልስ። በአንጾኪያ ክርስቲያን ተባሉ የሚለው ላይ ነው ምጠይቅህን ብቻ መልስ። እብዲሁን ውሻህን አይታወቅም ስላልኩ ብዬ ነው። የት ነው የተሰበሰቡት? ለመጀመሪያ ጊዜ ክርስቲያን ያሏቸው ምን እንደሆኑ ስለማይታወቁ ነው ብሮ። ኦኬ እነዚህ እዚህ ጋር የተሰበሰቡት ምንድናቸው? እዚህ ጋር ለመጀመሪያ ጊዜ እስኪ እሺ፣ ለመጀመሪያ ጊዜ ክርስቲያን ሲባሉ አሁን አውድ የሚባል ነገር አለ ብሮ። ይኸውልህ ለመጀመሪያ ጊዜ አንጠይቅህም መልስ። ቀጥል። በቤተ ክርስቲያን የተሰበሰቡት አይደል? ኦኬ በቤተ ክርስቲያን የተሰበሰቡ ህዝቦች ናቸው። እዚሁ ህዝቦች አስተማሩ አለ። ደቀ መዛሙርቱም አለ ማናቸው? ደቀ መዛሙርቱ ማናቸው? ኢየሱስ ተከታይ አይደል? እሺ እናመሰግናለን። መጀመሪያ በአንጾኪያ ክርስቲያን ተባሉ። ስለዚህ ማን እንዳላቸው ይታወቃል ማለት ነው። ህዝቡ ነው አይደል? ሰው ነው። ግን እብዲውን ጤነኛ አይታወቅም አይደል? ኦኬ እዚህ ጋር ሰዎች እዚህ ጋር እብዶች ናቸው ይላል ወይስ ከየት ነው የመጣው? እብድ የሚል ቃል ሰው ነው የሚለው እሱ ጋር ማስረጃ አለ። ማስረጃ ክፈት። ሰው ነው የሚለው እሱ ጋር። ስለዚህ ሰው ሁሉ እብድ ነው ማለት ነው። ለምሳሌ በሐዲስ ውስጥ ማለት ነው እብድም ሊኖር ይችላል። አይ እሱ ላይ ራስህ ላይ ቁመህ አውራ። እብድ ራሱ እብድ ናቸው ማለት ነው። አሁን ወደ ሐዲሱ ላይ ሳይሆን አሁን እዚህ ጋር ያለውን ብቻ አውራ። እዚህ ጋር እምነትህ ላይ ጥያቄው በተነሳው ላይ ርዕስ ላይ ነው። ጥያቄው ባወራንበት ላይ ነው እንጂ ሌላ ቦታ ላይ ልትሄድ አይደለም ብሮ። አይ ቶቶ ይችን አካሄድ ተዋትና ሰው እብድ የሚሆነው ሰው ራሱ ሰው እኮ ነው አይደል? እብድ የሚባለው እኔ አንድ ጥያቄ የመሐመድ ሰሃቦች ጤነኛ ናቸው ተብሎ የተጻፈ አንድ ጥቅስ አለ? እሺ ይሄ ካነሳ ነው ርዕስ ጋር ስለማይሄድ ወደ ተነሳው ርዕስ ተመለስ። ወደ ተነሳው ርዕሱ ጋር ይገናኝ። ጨረስክሽ? ቀጥልሽ። እብድ ናቸው። ስለዚህ እብድ ናቸው መሐመድን ጨምሮ ማለት ነው። ወደ ሁለተኛው ሊድ ማለት ነው። አሁን ይኸውልህ ብልግናህን ተውና የተነሳው ላይ ቀጥል። እዚህ ጋር ሰው ሲል እብድ ይሁን ጤነኛ ይታወቃል። እሺ አስቆብኝ ደቂቃዬን ክርስቲያን ሆኑ ይለያያል። ክርስቲያን ተባሉና ክርስቲያን ሆኑ ማለት ይለያያል አይደል? አዎ ክርስቲያን ሆኑ ማለት ምን ማለት ነው? ክርስቲያን ሆኑ ማለት ክርስትናን ተቀበሉ ማለት ነው።
ለመጀመሪያ ጊዜ ሆኑ ማለት ነው አይደል? ተባሉ ሲባልስ ሰዎች አሏቸው ማለት ነው። ተባሉ ሲባል ምንድነው? ያንን ስም ለመጀመሪያ ክርስቲያን ተባሉ ስሙን ያገኙት አይደል? ምግባሩን ሳይሆን። ስለዚህ እዚህ ጋር መጽሐፍ ቅዱስ ደግሞ ክርስቲያን የሚለውን ስም በአንጾኪያ ያገኙ ነው እንጂ የሚለው ክርስቲያን አልነበሩም አይልም ማለት ነው። ኦኬ፣ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። አዎ፣ ስለዚህ ክርስቲያን የሚለውን ስም ነው እንጂ ያገኙት ክርስቲያን አልነበሩም አይልም ማለት ነው። መጀመሪያም ክርስቲያን ነበሩ የሚል ካለ መረጃ ስጠኝ። እሺ ኖ እዚህ ጋር አያሲዝም ማለት ነው። ይሄኛው እዚህ ጋር ካላስያዘ ተብሎ ኦኬ ተባሉ ማለት ነው። ከዛ በፊት አይደል ማለት ነው። ከተባሉ አሳየኝ ማለት ልዩነት የለውም ማለት ነው እኮ አሳየኝ እኮ ነው የምልህ። ተስማምጭ እኮ ነው በአንተ ሐሳብ። ከደቂቃዎች በፊት ምን ብለህ ነበር? ተባሉ ማለት ለመጀመሪያ ጊዜ መሆን ነው። ሆኑ ማለት ደግሞ ስሙን ማግኘት ነው። መጀመሪያ ክርስቲያን ተባሉ አለ። መጀመሪያ ይላል እኮ አይደል? በሆኑና በተባሉ መሃል ልዩነት የለም። ኦኬ ተባሉ ከሆነ ከዛ በፊት ለመኖራቸው መረጃ ስጠኝ። ለመኖራቸው በተባሉና በሆኑ መካከል ልዩነት የለም ወይ? አሁን እሱን የቃሉን ትርጓሜ አይተናል። አሁን መባላቸውን መረጃ ስጠኝ ካሉ። አንተ ሳስተምራለህ አረ ቶቶ እሱ ቅኔ ሁሉ ዘርፋለሁ፣ ችግር የለውም። ቀጥል ጥያቄህን። አሁን እኮ ምንም የተለየ ነገር አላመጣህም። ቀጥል። ቆይ ብሮ ይኸውልህ ብሮ አረ እንደ ዶሮ አታሽካካና ማለት ነው። እንደ ዶሮ አታሽካካና፣ እንደ ቄብ ዶሮ አታሽካካና። ጥያቄ ላይ ቀጥል። ሰዓቴ ነው ብራዘር፣ ሰዓቴ ነው። ቀጥል። ቀጥል። አትረብሽ። ቀጥል እኮ ነው ያልኩህ። ጠይቅ። አትረብሽ። እሺ የሚተርክ ምን እንዴ ብራዘር፣ አትረብሽ። ጥያቄ ነው። ሰዓቴን አትደልብኝ። እሺ መዝሙረ ዳዊት ምዕራፍ 22 ላይ ኦኬ፣ እዚህ ጋር የኢየሱስ ክርስቶስን ልብስ እጣ ተጣጣለውበታል በወንጌሉ ይላል አይደል? ልብሱን ኦኬ ይላል። እስኪ መዝሙረ ዳዊት ምን ላይ ነው? መጀመሪያ በወንጌል ላይ በመጽሐፍ ቅዱስ በወንጌል ላይ ክርስቶስን ከሰቀሉት በኋላ እጣ ተከፋፈሉበት ይላል። ልክፈትልህ? እሺ ማን ተማመን ከሆነ አንድ ጊዜ ያዥልኝ። አንዴ ልክፈትልህ፣ ያዥልኝ። እሺ ቀጥል፣ ችግር የለም። 4 ደቂቃ ከ30 ላይ ይዘናል። ያዙልን። ይሄው በቃ እዚህ ጋር ኮረስፖንደንት ከፈሉለት። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተከፋፍለው ዕጣ ተጣጣሉበት ይላል። ኢየሱስ ክርስቶስ ሲሰቀል ልብሱን ዕጣ ተጣጣሉበት ነበር አይደል? እሱ ጋር ወንጌል ላይ ይላል። ትክክል ነው። ቴንክ ዩ። ይሄንን ደግሞ ዳዊት ደግሞ ተናግሮታል አይደል? አስቀድሞ ከ800 ዓመት በፊት። እስኪ መረጃ ስጠኝ። ይሄ መዝሙረ ዳዊት ስንት ላይ ምን ይላል? ምዕራፍ 22 ላይ ይሄው ከፍተላል። እሺ ይሄው ልብሶችን ለራሳቸው ተከፋፈሉ፣ በቀሚሴ ላይ ዕጣ ተጣጣሉ ይላል። ይሄ አንድ ነው ማለት ነው። ይሄ ማርቆስ የተናገረው ነው። ይሄ አንድ ነው። ኦኬ እሺ፣ ችግር የለውም። ሴክ ኦፍ አርጊመንት ተስማማን። እሺ ሶ ምንድነው ነጥብ ታዲያ? ይላል አይልም ነው? ተስማማን። እሺ ምንድነው ጥያቄ? እሺ ይላል አይልም ነው? ይላል። እሺ ይላል። መቼ ነው የተናገረው ዳዊት? እንግዲህ ዳዊት በዘመኑ ማለት ነው። ኦኬ ከክርስቶስ ቀድሞ ማለት ነው። ክርስቶስ ነው እንግዲህ በዳዊት ዘመን ስልህ እኮ አዎ። ቴንክ ዩ እናመሰግናለን። ስለዚህ ዳዊት ሙስሊም አልነበረም ማለት ነው። ምክንያቱም በክርስቶስ መስቀል አስቀድሞ ተናግሮ ተሰቅሏል ብሏል። ስለ እስልምና ነው ስለ ክርስትና ነው እየጠየቀኝ ያለው? ስለ እስልምና ነው ስለ ክርስትና? ምን አገባህ? ዳዊት ግን እንደሚሰቀል አስቀድሞ ተናግሮ እሱንማ እኔ እኮ ስለ ክርስትና ነው። ሐሳባችን እኮ ክርስትና ነው። ሐሳባችን ምን ላይ ነው ብሮ? እሺ ሚተርግ ብራዘር፣ እሺ ያው ሚውት አደረኩኝ። ዝም ብለን የሚተርግ እንግዲህ አስቡት። ዳዊት ክርስቶስን ነበር የሚከተለው። ክርስቶስን መከተል ክርስቲያን ሆኖ እኛ የሚል ክሌም አላመጣንም። ክርስቲያን ማለት ክርስቲያን የሚባለው ስያሜ ይጠቀሙበት ነበር ሁሉም ብለን አልተናገርንም። ነገር ግን ክርስቶስን ይከተሉበት ነበር። አሁን ያሳየኋችሁ ክርስቶስን እንደሚከተሉ ማሳያ ነው። መሐመድን እንደማይከተሉ የሚከተሉት ማን ነው? ክርስቶስን ነው። የክርስቶስን ሐሳብ ነው የሚናገሩት። እኛ ትልቁ ጸባችን እኮ ነብዩ መሐመድን አንቀበለው ምንም ማስረጃ ሳይኖረው ከመሬት ተነስቶ እንደ እብድ አልገደሉትም፣ አልተሰቀሉትም፣ ተመስሎባችሁ ነው ሲል እንዴት ልናምነው አንችልም። ቢኮዝ ይሄ ዳዊት ከ800 ዓመት የነገረን ትንቢት እየተፈጸመ በአይናችን እያየን። ይሄ ብቻ አይደለም፣ ኢሳይያስ ላይም ኤቭሪዌር ማለት ነው። ከነዚህ አንጻር ምንድነው እኛ ያለው ማስረጃ የለውም።
ክርስቲያን የሚለውን ስም ያገኙት ስለዚህ ከዛ አንጻር ነው የመጨረሻ አንድ ጥያቄ ላይ ከዛ አንጻር ነው ክርስቲያን የሚባለው ስም ያገኙት። አሁንም አብራርቼልህ አንድ ጥያቄ ልጠይቅህ። ክርስቲያን የተባሉት የማን ተከታይ ስለሆኑ ነው? ሐዋርያቶቹ። መልስልኝ። አቤት። ሐዋርያቶቹ ክርስቲያን የተባሉት የማን ተከታይ ስለነበሩ ነው? ሐዋርያቶቹ ክርስቲያን የተባሉት የማን ተከታይ ስለነበሩ ነው? አላውቅም። የማን ተከታይ ስለሆኑ ነው? አላውቅም። ስለዚህ ሳታውቅ ነው ዛሬ የምትጠይቀው። ለመሳደብ ነው እንጂ ዛሬ ብራዘር የመጣው ክርስቲያን የማን ተከታይ እንደነበሩ ሳታውቅ ነው። ኦኬ እንግዲህ ጋይስ ይሄ ሰውዬ ነው እንግዲህ መጥቶ ልተንትልላችሁ የሚለውና ክርስቲያን የተባሉት የማን ተከታይ ስለሆኑ ሲባል አላውቅም ማለት ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ሲሰድቧቸው የነበረው በለበጣ ስም አውጥተውላቸው ያልኩህ ማስረጃ ምንድን ነው? ማን ናቸው? ማስረጃ አምጣ እስኪ። በለበጣ ሲሰድቧቸው ነበር ያልከኝ ማስረጃ ቶሎ በል 30 ሰከንድ ላይ ቶሎ በል ፍጠን። ከሌለ የለኝም በል። ፖዝ አድርጊልኝ፣ ማስረጃ እንዳይመጣ ፖዝ አድርጊልኝ። አንድ ደቂቃ ጨማሪ አለ። ቅድምም የባከናል። ኧረ ዙልካይን የሚውት አድርግ። ቆይ ዙልካይን እሺ ቶሎ በል ማስረጃ ክፍል ቶሎ በል። አያውቅም፣ ልብ በሉ። የማን ተከታይ እንደተባሉ አያውቅም። እሱን ያዙልኝ። አላውቅም ብለዋል የማን ተከታይ እንደነበሩ። በመጀመሪያ ደረጃ እኮ ልመልስ እንጂ ለመልስ አዳምጣ። ማስረጃ በመጀመሪያ ደረጃ ካነሳ ነው ርዕስ በመጀመሪያ ደረጃ ልመልስልህ ትሰማኛለህ? እና መልስ እኮ ነው የምትፈልገው። ላውራ እንጂ ታዲያ ማን እንዳላቸው አይታወቅም ብለሃል አይደለ? ቅድም ግን ይኸውልህ ማን እንዳላቸው አይታወቅም። የሆኑ ሰዎች ግን ለለበጣ ለስድብ ብለው ያወጡላቸው ስም ነው ብላቸው እነማን እንደሆኑ የሚገልጽ ማስረጃ ወይ ደግሞ ለስድብ ያወጡ ሰዎች እነማን እንደሆኑ ማስረጃ ክፈትልኝ ፍጠን። እነማን እንደሆኑ እንኳን እኔ አይደለም አንተ የምታምነው ራሱ አታውቃቸውም። ሰዎች ነው የሚለው። ሰዎቹ ክርስቲያን ብለዋቸዋል። እኔ ግን ጥያቄ ለስድብ ብለዋቸው ስትል አልነበረም? ለመጀመሪያ ጊዜ በአንጾኪያ ክርስቲያን የተባሉት ብለው ስሙን አወጡት። ሊሳደቡ ለለበጣ ያወጡት ስም ነው ብለህ ደጋግመህ ስትናገር ነበር። እነማን ናቸው? እሱን እነማን ሰዎች ናቸው? እነማን ናቸው? ስማቸውን የፈለከው ለመስደባቸው ማስረጃ ምንድን ነው? ኦኬ፣ በመጀመሪያ ደረጃ እነሱ የሚያምኑ ነበሩ። እኔ ምን አውቃለሁ? የሚቀበሉ ነበሩ ወይ? ማስረጃ አምጣ። ለስድብ ነው ለለበጣ ነው ስሙን ያወጡት ያልክበትን ማስረጃ አምጣ። ኦኬ አማኝ። ኦኬ እሺ፣ የሐዋርያት ሥራ ቆይ እንጂ የሐዋርያት ሥራ ቆይ ማስረጃ የሐዋርያት ሥራ ጨረስኩ። ጥያቄ ደቂቃ አለቀ ጥያቄ አልቋል። ጥያቄ ደቂቃ አሁን እኔ ነኝ የምጠይቅህ። ማስረጃውን ይናገር ለተመልካች አሁን እኔ ነኝ አሁን ጥያቄውን የምጠይቅህ በእኔ ደቂቃ ላይ ደቂቃችሁን ሳትጠቀሙ በኋላ ደቂቃ ጨምምና የለም ደቂቃችሁን በአግባቡ ተጠቅሙ። እሺ አሁን 10 ደቂቃ ነው። ጥያቄ የምትጠይቅ አመሰግናለሁ። እሺ አሁን እኔ ጥያቄ በርዕሱ ላይ ነው። ከርዕሱ አልወጣም። እንደዚህ ስለሆነ እንደዚህ የሚል ነገር ውስጥ አልገባም። ጥሩ። አንድ እምነት የሚደነገገው በማን ነው? ቃል ክፈት። ምንድነው እምነት የሚደነገገው ማለት ምንድነው? ይሄን እመን ይሄን ተከተል ተብሎ የሚታዘዘው በማን ነው? ስሙን ነው ወይስ ተግባሩን ነው? ስሙ ራሱ ስሙ ማንበብ ስም በማንም ላይ ካወጣልን ይወጣል ይችላል፣ ካልወጣልን አይወጣል ይችላል። ኦኬ በአምላክ አይደለም በአምላክ አሁን በአምላክ ችግር የለውም። ደቂቃዬ ሰፊ ስለሆነ በአምላክ ነው ይሄን ተከተሉ የሚባለው አይደለም። እንደ እስልምና ምን ሰፊ ነው መልስ ስለዚህ ክርስትና እንደ እስልምና። እሺ ክርስትና የሚባለውን እምነት ያዘዛችሁ ማን ነው? ምንድነው ክርስትና ማለት ነው? ስም እኮ ነው። የክርስቶስ ተከታይ ማለት ነው። ስሙን ነው የመጣው እንጂ እምነት አሁን ትርጓሜውን አልጠየቅኩም። ክርስትና የሚባለው እምነት በእግዚአብሔር ቆይ እንጂ እየሰማኸኝ ክርስትና የሚባለው እምነት በእግዚአብሔር ተደንግጓል አልተደነገገም? ክርስትና ተደንግጓል። እሺ ክርስትና እምነትን ተከተሉ የሚል መረጃ ስጠኝ። እሺ ከተደነገገ በአምላክ ማለት ስሙን ጠርቶ ነው አንዴ
ወደ ኋላ አትሂድ እንጂ ተደንግጓል ብለኸኛል። ክርስትና ማለት ተከተሉ ምን መረጃ ስጠኝ። ተደንግጓል እንዴ የተደነገገው? እሺ ማርቆስ 8:34 ማርቆስ 8:34 ደቂቃዬን አቁሚልኝ። 8 ደቂቃ ከ40 ላይ ነው መረጃ እስከሚወጣ ሌላ ስልክ የለኝም። ፈይሰል ኦር ድሮኑ አለ ክፈትልኝ። እሺ ኦኬ መረጃ አይቶን ምን ነው ይሄ ነው? አዎ ክርስቶስን ከተለው ክርስትና ማለት እሱ ደግሞ ተከተሉኝ ብሏል። እኔ ክርስትና ነው አሁን ይኸውልህ ክርስቶስ ስም ነው አይደለ? ክርስቶስ ወይም ደግሞ ማዕረጉ ነው። እኔ እምነቱን ነው ክርስትና የሚባለው የደነገገው ማን ነው ያልኩ። ማን ያለ ማዕረጉ ማስረጃ አምጣ። ማዕረጉ ለመሆኑ ማስረጃ አምጣ። ክርስቶስ ኦኬ እኔን አትጠይቀኝማ ነኝ የምጠይቅህ ብሮ። ክርስትና ማለት አይወለ ማዕረግ ነው። አዎ ጌታም ክርስቶስም አደረገው ይላል አይደለ? ጌታም ክርስቶስ አዳምጣልን ነገር እኮ ነው መቀባቱ። ክርስቶስ ማለት እኮ አዳምጥ፣ ክርስቶስ ማለት መቀባት ስለሆነ ማለት ነው። ስለዚህ እኔ ነኝ የምጠይቅህ አንተ አይደለም የምጠይቀኝ። አሁን ስለ አይወልሽ ደቂቃዬን እየጨረሰው ነው። አሁን 8:40 ላይ ማስረጃ ከተመጣህ 8:40 ጀምረሽ ትይዥልኛለሽ 1 ደቂቃ ከምናምን ማለት ነው። ስለዚህ ክርስትና የሚባለው እምነት በአምላክ ነው የተደነገገው ወይስ አይደለም? አሁንም ልድገምልህ ድጋሚ እነግርሃለሁ። እምነቱን ያልከኝ ወይስ ክርስቶስን ነው? እምነቱ ክርስቶስ እኔ ክርስትና እያልኩህ ክርስትና ነው ያልኩህ። እኔ ክርስትና ይኸውልህ ክርስቶስ ሳይሆን ክርስትና ነው ያልኩት። ክርስትና በአምላክ ነው የተደነገገው። ክርስቶስና ክርስቶስ ምንድን ነው ዲፈረንሱ? ክርስቶስ ማለት የተቀባ ማለት ነው። ክርስትና ማለት ደግሞ የእምነቱ ስም ነው። ክርስቲያን ማለት ተከታዩ ነው። አዳምጥቀው ክርስቲያን ማለት እሱ አልጠየቅኩም። ክርስቲያን ማለት ተከታዩ ነው። ክርስትና ደግሞ እምነቱ ነው። አንተ ደቂቃ የጨረስክ መስሎ ከሆነ ተው፣ ሰው እየታዘበ ነው እየሳቀብህ ነውና ክርስትና የሚለው እምነት በአምላክ ተደንግጓል አልተደነገገም? ብራዘር ደጋግሜ እየነገርኩህ ክርስትና ማለት ክርስትና ነው። ይሄን ደግሞ በአምላክ እኔ ትርጉሙ ምንድነው አላልኩህም? ክርስትና እምነት በአምላክ ተደንግጓል አልተደነገገም? ተደንግጓል። አንብብልኝ። እሺ በኃይለ ቃል አሳየኝ እስቲ። ክርስትና የሚለውን አሳየኝ እስኪ። ክርስትና የሚለውን አሳየኝ። ክርስትና የሚል የለም እሱ ላይ። እሺ ህዝቡ ማለት ተደቀ መዛሙርት ክርስትና የሚለውን ተው፣ ሌላውን ተው። ክርስትና የሚለውን አሳየኝ። የለም ትቻለሁ። የለም አልተደነገገም። ክርስትና እምነትን ተከተሉ የሚል አንድም ቦታ ባይብል ላይ የለም። ያለው ምንድነው? ክርስቲያን ተባሉ። ማን ያላቸው? አንጾኪያ ውስጥ የመጡት ሰዎች። ስለዚህ እምነቱ እዛ አካባቢ በነበሩ ሰዎች እንጂ ከአምላክ የተደነገገ እምነት አይደለም ማለት ነው። ስለዚህ እምነት ማለት ወይም ደግሞ አንድ ሃይማኖት የሚባለው ዝጋ ማይክህን ደቂቃ ትጨምሪልኛለሽ ጆኒ። ግን ክርስትና የሚባለው በአምላክ አልተደነገገም። ክርስቲያን ያሏቸው ራሱ ሰዎች ናቸው። እነዛ ሰዎች ማን ይሆኑ ምን ይሆኑ ከየት ይምጡ አይታወቅም፣ ሰዎች ናቸው። አንድ እምነት ደግሞ የሚመሰረተው በማን ነው? በአምላክ ነው። ይሄን ተከተሉ ካለ ትከተላለህ፣ እንደዚህ ሁኑ ካለ ያን ትሆናለህ። ሲጠራህ አቤት ነው፣ ሲልክህ ወዴት? አምላክ ነው ሁሉን ነገር የሚደነግገው። ከዛ ውጭ ግን ግለሰቦች ማንነታቸው የማይታወቅ ስማቸው እንኳን ያልተጠቀሰ ሰዎች ነው የተባለው። እነዛ ሰዎች ሊያጸድቁም ሊኮንኑም የሚችሉ አይደሉም። አምላክ ግን ለምሳሌ እስልምና ላይ ስትመጣ ሙስሊሞች ሆናችሁ እንጂ አትሙቱ አለ። ሙስሊም ሳትሆን ከሞትክ ምን ይከተልሃል? እሳት ይከተልሃል። ሙስሊም ማለት ምንድነው? አንዱን አምላክ በብቸኝነት ማምለክ፣ እሱ ላመጣው ህግና ስርዓት መገዛት። ከዛ ውጭ የት ትገባለህ? እሺ አሁንም ደቂቃ ትጨምሪልኛለሽ? እየመለስክለት አይደለም። እየመለስክለት ሳይሆን ደቂቃውን እየተጠቀምኩ ነው። ደቂቃ ጨምሪልኛለሽ? አሁንም አመሰግናለሁ። አሁንም ደቂቃዬን ማይክ አዘግልኝ ወይም ደቂቃ ትጨምሪልኛለሽ? መልስ መመለስ ካልቻልክ ምን ላድርግ? መልስ መመለስ ካልቻልክ ደቂቃዬን እጠቀማለሁ። ስለዚህ ደቂቃ ትጨምሪያለሽ። አሁን ደቂቃ ትጨምሪልኛለሽ?
ምን ሆነችዋል ዛሬ? ታተን ተፈለገ ይጣለው ደይቆን ተፈለገ ይራበት ምን ያገባኝ? አመሰግናለሁኝ። አዎ ስለዚህ ወደ ኢስላም ስንመጣ ግን አምላክ አላህ ምን ብሏል? ሙስሊሞች ሆናችሁ እንጂ አትሞቱ። ከዛች ውስጥ ሁሉም ነቢያቶች ምን ነበሩ? ሙስሊም ነበሩ። ከማን ጀምሮ? ከሰው ከአደም ጀምሮ። ከዛ ውጭስ ሁሉም ፍጥረታት ሙስሊም ነበሩ። ምን ነበሩ? ለፈጣሪ ተገዥ ነበሩ፣ ታዛዥ ነበሩ። ኢቭን ኢፍ ፀሐይና ጨረቃ ሙስሊም ነበሩ አኮርዲንግ ቱ ኢስላም። ለምን ከተባለ ፀሐይን ሲፈጥራት አልፈጠርም እምቢ አላለችም። ጨረቃን ሲፈጥራት አልፈጠርም እምቢ አላለችም። ጨረቃን ሲፈጥራት ታዛ ተፈጥራለች። በምስራቅ ወጥታ በምዕራብ ትገባለች። እሱ ላስቀመጠው ለተፈጥሮ ህግ ምንድናት? ተገዥ ታዛዥ ናት። ስለዚህ ሙስሊም ናት። ሁሉም ፍጥረት ምንድነው? ሙስሊም ነው። በፍጥረት ደረጃ ማለት ነው። የማይፈልገውስ መካድ ይችላል። ግን በመካዱ ምን ይሆናል? ነገ የትንሣኤ ቀን ይጠየቃል፣ ጀሃነም ይገባል። ለምን? አምላክን ስላልታዘዘ። ወደ ክርስትና ስንመጣ ግን ለመጀመሪያ ጊዜ ክርስቲያን ተባሉ። ማን ያላቸው? አምላክ ነው? አይደለም። ነብይ ነው? አይደለም። ማን ነው? አይታወቅም። ሰዎች ነው የሚለው። አንድን እምነት የሚደነግገው ግን ሰው አይደለም፣ ግለሰቦች አይደሉም። ከአምላክ መሆን አለበት። አምላክ ሆኖ አይደለም እንጂ ቢሆንና ክርስትናን እንድትቀበል ማን ያዘዘህ ቢባል ሰዎች። እኔ ያላዘዝኩህን አስባችሁታል? ስለዚህ አንድ እምነት የሚመሰረተው ወይም ደግሞ ይሄን አድርግ ይሄን አታድርግ ሊባል የሚችለው በመጨረሻ አንድ ደቂቃ አለሽ። እንደገና እኮ ደቂቃ ያለቀ አንድ ደቂቃ ነው የምትጨምሪልኝ? ምንድነው ስንል በፈጣሪና በፍጡር መካከል ያለ ቃል ኪዳን ነው። ከዛስ ሙስሊሞች ሆናችሁ እንጂ እንዳትሞቱ አለን። መርሃባ፣ ይሄው ለሱ ታዛዦች በመሆናችን ሙስሊሞች ነን። አልহামዱሊላህ። ክርስትና ግን ከጊዜ በኋላ የመጣ ማንነታቸው በማይታወቁ ሰዎችን ወይም የኢየሱስ ተከታይ የሚባሉትን በዛ ስም ጠሯቸው እንጂ ከአምላክ የተደነገገ ወይም አምላክ በላከው ነብይ በዛ እምነት ውስጥ ወይም በዛ ካታጎሪ ውስጥ እንዲካተቱ ሳይታዘዙ በስሜታቸውና በፍላጎታቸው የተከተሉ ናቸው ማለት ነው። ኢቭን ኢፍ ያ ራሱ ተባሉ የሚባለው ራሱ መባሉ ራሱ መረጃ የለም። ተባሉ ተብሎ ስለተጻፈ እንጂ የሉቃስ የማርቆስ የዮሐንስ ብትለው ከአምላክ የመጣ መመሪያ ሳይሆን ማንነት። ምክንያቱም አምላክ በነብይ አማካኝነት ነው ቃሉን የሚያስተላልፈው። ባይብል ላይ ስንሄድ ግን ከማን ሰምተው ራሱ እንትን እንዳሉት የሚታወቅ ነገር የለም። አላኩል ያህል ክርስትና በአምላክ የተደነገገ እምነት ሳይሆን ሰዎች ስሜታቸውን ፍላጎታቸውን ተከትለው የፈጠሯት ከንቱ እምነት ናት። አመሰግናለሁ። አልহামዱሊላህ። ወይ እናመሰግናለን። ማጠቃለያ ከማጠቃለያው በፊት ጥያቄ አለ። ኧረ ፌሰል እባክህን ሚውት አድርጉ። ገና አልጨረስንም እኮ ገና እኔ ራሱ እጠይቃችኋለሁ። እባካችሁ አትበጥብጡኝ። ምን ሆናችኋል? ለዚህ ነው እኮ እኔ ይኸውላችሁ ሁለት ሰዎች ሲወያዩ ሌላ ሰው አልፈልግም የምለው ለዚህ ነው። አያችሁ፣ ለዚህ ነው የውይይት ቀን ሁለት ሰው ብቻ የማስቀምጠው ማለት። አትበጥብጡ ፕሊዝ። እሺ፣ የመዝጊያ ንግግር ስንት ደቂቃ ይሆናል? 3 ደቂቃ ወይ 5 ደቂቃ? ከሁለት 10 ደቂቃ 10 ደቂቃ ይረዝማል። 10 ደቂቃ ይረዝማል። 2 ደቂቃ በቂ ነው። 2 ደቂቃ አንዴ አይደለም፣ 2 ደቂቃ በቂ ነው። አንዴ ኡስማንና ኮስቲ አዳምጡ። 5 ደቂቃ ወይ 3 ደቂቃ መረጡ። ከሁለት አዳምጪኝና 7 አድርግ። ለምክንያቱም እሱ ረጅም ሰዓት ነው ማብራሪያ ስላወራ ነው ይበቃል ያለው። አልጠየቀኝም። እኔ በደቂቃ ነው ያወራሁት። ብዙ ጥያቄ አንተም በደቂቃ ማብራራት ትችል ነበር። እሺ፣ ችግር የለም። 7 ደቂቃ ብዙ ነው። 7 ደቂቃ ብዙ ነው። አይሆንም። 3 ደቂቃ ችግር የለም። 7 ደቂቃ እሺ፣ አንዴ 7 ደቂቃ አላችሁ። ቃልዬ በፍጹም ከርዕሳችን እንዳትወጣ እሺ። እሱ በወጣው ልክ ነው የምወጣው እንጂ እኔ ምንም አልወጣም። አንድ ቦታ አልወጣም። እሱ እኔም አልወጣም። ከርዕሴ አልወጣም። እሺ፣ ከርዕስ አትወጣ። 5 ደቂቃ አለ። ማነው 7 ደቂቃ? እሺ፣ ስጭኝ። እዚህ ላይ ለጥፊልኝ 7 ደቂቃ። እሺ፣ 5 ደቂቃ ሰጥቼ ድጋሚ 2 ደቂቃ። እሺ፣
ለምን 7 አታደርጊው? አይመጣም። እሺ የለም አይመጣም። 5 ወይ 10 ወይ ታጠይለው። መልካም እሺ፣ አመሰግናለሁ። አንድ ነገር ግን ዛሬ ተምራችኋል። አንድ ሙስሊም ኡስታዝ እኛ ፊት ደፍሮ አይቆምም ስላችሁ ይሄ ነው። እኔ የጥያቄና መልስ ሰዓት ብዙ ጥያቄ ጠይቀኛል ብዬ አላብራራሁት ነበረ። በጥያቄና መልስ መልሶ አንድ አልጠየቀኝም። 10 ደቂቃውን ብቻውን ነው ያወራው። ብቻቸውን ዘቶች ፀሐይና ጨረቃ ሙስሊም ናቸው ብሎ ይሰክሷቸዋል። ጨረቃ ብንል ላይ ለብላ ሊሰለበችው እና ጠይቁን እንኳን ሲባል ለምንድን ነው ቻሌንጅ ያደረጉን? ማስረጃ የሚባል ነገር አለ። ኦኬ ማስረጃ መጠየቅ ነበረበት። አሁን እሱ ብዙ መጠየቅ ነበረበት። የቱ ጋር ፈጣሪ ያዘዘው ቢለኝ ይኸው ሰጠው ነበር በጥያቄና መልስ። አስቀድሞ ከ1000 ዓመት በፊት ምን አለ ኢሳያስ? ትንቢተ ኢሳያስ 62 ላይ አሕዛብም ድንቅሽን ነገስታትም ሁሉ ክብርሽን ያያሉ። የእግዚአብሔር አፍ በሚጠራበት የእግዚአብሔር አፍ ምን በሚልበት በሚጠራበት በአዲሱ ስም ትጠሪያለሽ። በምኑ ስም? በአዲሱ ስም። ኦኬ በምን ስም? በአዲሱ ስም። ዋው በጣም አሜዚንግ እኮ ነው። የሐዋርያት ሥራ ላይ ምንድነው ያለው? ምዕራፍ 11 ላይ ምንድነው ያለው? ሐዋርያት ሥራ ምዕራፍ 11 ላይ ቁጥር 26 ላይ ምንድነው ያለው? በአንድ ዓመት ሳኦልና በርናባስ 1 ዓመት አስተማሩ አለ። 1 ዓመት አስተማሯቸው። እነማንን ያስተማሯቸው? ህዝቦቹን ያስተማሯቸው 1 ዓመት። ከዛ በኋላ ክርስቲያን ተባሉ። ማን የተባለው? እነዚህ የተማሩ ሰዎች ስም ያወጡላቸው አይታወቁም ሲል ነበር ቅድም እየጠየቅኩት ማስረጃ እያልኩት ማስረጃ እንኳን አልከፈተም። እኔ ደቂቃዬ አጥሮኝ ማለት ነው። ደቂቃ አጥሮኝ የጥያቄና መልስ ማስረጃ ላይ ነው የቆመው። እሱ እንኳን ሊያመጣ አልፈለገም። እሱን እንኳን ለምንድን ነው ያመጣ? የለውም። እዛ ላይ ምን ብለዋል? 1 ዓመት አስተምረዋቸው ከዛ በኋላ እነዛን ህዝቦች ክርስቲያን አሏቸው ያለው ሰው ይታወቃል። ታዲያ ማን ያለው? እነ ጳውሎስ ማን አዘዛቸው? ትንቢተ ኢሳያስ ላይ እግዚአብሔር በትንቢት ተገልጦ ነግሯቸዋል። እግዚአብሔር ራሱ ክርስቶስ ራሱ በአዲሱ በማሰም በእግዚአብሔር ስም ነው ያላቸው። እግዚአብሔር በሚጠራበት በአዲሱ አፍ ማን? እግዚአብሔር ማን? ክርስቶስ እግዚአብሔር ነው ጋይስ። ክርስቶስ እግዚአብሔር ስለሆነ ማለት ነው። ስለዚህ ከዚህ አንፃር ነው እና እንዳያችሁት 10 ደቂቃ ሙሉ ይሄ ሪከርዱ ፈልጓል። የመጀመሪያው ዲቤት ነው። ጥያቄና መልስ ላይ ጥያቄ ሳይጠይቅ ብቻውን ያወራ የመጀመሪያው ግለሰብ ተብሎ ጊነስ ቡክ ላይ ሊመዘገብለት ይገባል። ጀለስ ብቻውን ያወራ አንድ ሙስሊምኛ ፊት አይቆምም። ጥያቄና መልስ ላይ ጠይቀኝም ጋይስ ላወራው ነገር እኔ አጥሮኛል። ብቻውን ያወራ። ስለዚህ ብቻውን እንዳወራ ብቻውን ተወስዷል። ኦኬ ሙሳ ሙስሊም ነው አለን። ምንም ማስረጃ የለም። ምንም ሙሳ ጨረቃም ሙስሊም ናት። እሱንማ እኔ እምላለሁ እኮ እኛም እንላለን። እኛ የሆነውን ነው እያልን ታርገ እንደዚህ እኛ ፊት መቆም አትችሉም ይዘላችሁ። ይሄ ዛሬ ትልቅ ማረጋገጫው ነው የጀለሳችን ማለት ነው። ሌላው በተረፈ የተነሳው እንዳለ አስቀምጬላችኋለሁ። ክርስቲያን የሚባለው ስም የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ማለት ነው። ስያሜውን ደግሞ ያገኙትን መጽሐፍ ቅዱስ እዛ ነው። ማን የሰየመው የሚለው ተመልሷል። ኦኬ እኛ ግን አሁን ወደ እነሱ ጋር ሄደን እስልምና ሙስሊም ናቸው አለ። አንድ ጥያቄ አሁን ሙስሊም ለመሆናቸው ማስረጃ ምንድነው? መሐመድ አለ። ዋው ጨረቃ ሙስሊም ናት፣ ትቀበላላችሁ? ፀሐይ ሙስሊም ናት፣ ረመዳን ትጾማለች፣ ትሰግዳለች። አይ መገዛት ማለት ነው ለካ ማለት የሚለውን ይጠቀማሉ። መገዛት ማለት ነው። it doesn't make sense ጋይስ። ምክንያቱም እኛም እኮ ለ1 ዓመት ስለምንገዛ ሙስሊም ነን። እዚህ ጋር አሁን እስራኤል የሚባል አይሁድ ወንድም ያለ እኔም አንድ አምላክ ነው የምገዛው። ሙስሊም ናቸው እነሱ። እጅ መስጠት ነው ይላል። ወታደሩ ሁሉ የተማረከ ወታደር ሁሉ ሙስሊም ነው ልትሉ ነው? ኦኬ እቺ ስሟን ብቻ ተይዞ የሚኬድበት የለም። ውስጡ ምን አለው? ሙስሊም የሚለው ትርጓሜ አለው። ውስጡ ክንውን አለው። ሻሃዳ የሚባል ነገር አለው። ሰላት የሚባል ነገር አለው። እሱን ሳታሟላ ሙስሊም አትሆንም። 3 ቀን ጁማ ካልሰገድኩላ ከእስልምና ትወጣለህ እኮ ነው የሚባለው። ኦኬ ከእስልምና ትወጣለህ 3 ቀን ጁማ ካልሰገድክ። ስለዚህ ጨረቃ ሙስሊምነት በጣም አሜዚንግ ቀልድ ነው። ጨረቃ ሙስሊምነት በጣም አሜዚንግ ቀልድ ነው የሚሆነው። ምክንያቱም እስልምና ማወቅን ይከትላል ስለሚያጠቃልል ማለት ነው። በተረፈ ሱራ 30 ላይ እኛ ሙስሊም ናቸው ብሎ ቁርአን ከደገረን በኋላ ኢማጂን ሙስሊም ከሆኑ በኋላ እስልምና ተፈጥሮ ማለት ነው ማንም አይቀይራትም ይላል። ምን አይላትም? ማንም ሰው አይቀይራትም። እስልምና ተፈጥሮ ነው ይችላል። 30 ሳያልቅብኝ ቶሎ በከፍትላችሁ ኢየሱስ 30 ላይ ምን ይላል መሰላችሁ? እስልምና ተፈጥሮ ነች፣ ማንም አይቀይራትም። ያለን ተፈጥሮ ማንም ሊለውጥ አይችልም ይላል። መሐመድ ደግሞ መጥቶ ሲያጠምቋቸው ክርስቲያን ያደርጓቸዋል ይላል። ስለዚህ የአላህ ተፈጥሮ አይቀየርም ከተባለ እስልምና ተፈጥሮ ነው ከተባለ የማይቀየር ከሆነ ተፈጥሮን ደግሞ የሚቀየር ከሆነ ወይ አላህ ውሸታም ነው ወይ መሐመድ ውሸታም ነው። ሁለቱም ትክክል ሊሆኑ አይችሉም። ምክንያቱም አላህ ሰዎች ይኸውልህ የአላህን ተፈጥሮ ሊቀይሩ አይችሉም የሚለው ማንም የአላህን ተፈጥሮ ወደ እውነተኛ ወደ
ዝንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያቺን ሰዎች በእርግጥ የፈጠረባት ለወጥኩት። አላህ ውሸታም ነው፣ መሐመድ ደግሞ መለወጥ ይችላሉ ሲል ሁለቱ ደግሞ ይጋጫሉ። ሁለት ነገር አለ። መሐመድና አላህ ይጋጫሉ። ከሁለት አንዱ ውሸታም መሆን አለባቸው ወይ ደግሞ አንተ ምን ቤት ነው ገና ይጨመርልኝ እንደው ደቂቃ። ስለዚህ አላህ እዚህ ጋር አላህ ዋሽቷል ማለት ነው። ውሸታም ነው አላህ። ቀየርኩት፣ እኔ ተፈጥሮ ቀየርኩት። በዛ ላይ ደግሞ ከመሐመድ ጋር መጥቶ ተጋጨ። ስለዚህ እኛ ያላልነውን ነገር እኛ በግልጽ እንነግራቸዋለን። ክርስትና ወይ ደግሞ ክርስቲያን የሚለው ስም በአንጾኪያ ነው የተሰጠን። በየት ነው ያልኳችሁ ተወዳጆች? ስሙ የተሰጠን በአንጾኪያ። በማን ትእዛዝ ነው? በእግዚአብሔር ትእዛዝ። አስቀድሞ ትንቢት ተነግሮ ነበር፣ ትንቢተ ኢሳይያስ ምዕራፍ 62 ላይ። ስለዚህ በዚህ መሰረት ነው እኛ ይህንን ስያሜ ያገኘ ነው። ወንድማችን ብዙ ጥያቄ ጠይቀኛል ብዬ ጠብቄ ነበር። በጣም ብዙ ጥያቄና መልስ ላይ ልመልሳቸው ያስቀመጥኳቸው፣ ነገር ግን አንዱንም ምንም ኢቭን ሊጠይቀኝ አይደለም ብቻውን ነው ሲያወራበት የነበረው እኔን ዝም በል ብሎ። ስለዚህ ጥያቄና መልስ ታዲያ ማድረጉ ለምን አስፈለገ? ብቻህን ማውራት ከሆነ ያው በርህን ዘግተህ ብቻህን ስታወራለህ እንደምትለው። ስለዚህ እዚች ጋር ላሳያቸው አንዴ አብርቼ። አይታወቁም ላለው ማለት ነው ወንድማችን ማስረጃ አያመጣም። እብድም ይሁዱ ማን ይሁዱ አይታወቅም ያለው ለመሳደብ ነው። ይሄ ደግሞ ጆኒ መዝግቢልኝ መሐመድ እብድ ነው ማለት ነው። ጤነኛ ነው የሚል አንድ ጥቅስ ስለሌለ ማለት ነው። የግድ መጻፍ ካለበት ማለት ነው። ስለዚህ ማስረጃ ማምጣት አለበት። እኔ አምጥቻለሁ። ባገኘውም ጊዜ ይላል በአንጾኪያ አመጣው። በቤተ ክርስቲያን 1 ዓመት ሙሉ ተሰበሰቡ። ባገኘው ጊዜ 1 ዓመት ሙሉ በርናባስና ሳኦል ናቸው። ከላይ ታያችሁ፣ በርናባስና ሳኦል ናቸው። 1 ዓመት ሙሉ አስተማሯቸው እነዚህ ሰዎች። ከዛ በኋላ ክርስቲያን አሏቸው። ያለው ሰው አይታወቅ ይላል። ኬታ መጣህ አንተ እንደዛ የሚል ማስረጃ አምጣ እየተባለ ማስረጃ ያላመጣው ለዚህ ነው፣ ስለዋሸ ነው። አሁንም ደቂቃ አልቆብን ነው። ቅድም አለ ጥያቄና መልስ ላይ ማስረጃ ካለው ያምጣ፣ ካላመጣ ይቅርታ ይጠይቅ። በጆኒ ፊት ለምናገረው ይቅርታ መጠየቅ አለበት። ምክንያቱም እብድ ናቸው ምናምን ብሏል። ይሄው በግልጽ ተቀምጧል። በርናባስና ሳኦል ሊፈልጉ ወደ ጠርሜሎስ መጣ። ባገኘውም ጊዜ ወደ አንጾኪያ አመጣው። ማንን አመጣው? ጠርሜሎስም ማለት ነው። ከዛስ በኋላ በቤተ ክርስቲያን 1 ዓመት ሙሉ ተሰበሰቡ። አስተማሯቸው፣ ሰብስበው አስተማሯቸው ማለት ነው። በምን ውስጥ? በቤተ ክርስቲያን ውስጥ። ስለዚህ እዚህ ጋር ብዙ ህዝብም አስተማሩ። በጣም ብዙ ህዝብ ነበሩ። እነዚህ ሰዎች ምን ተባሉ? ከዛ በኋላ ደቀ መዛሙርቱ ማለት እንደ በርናባስና ጳውሎስ ምን አሏቸው? በአንጾኪያ ክርስቲያን ተባሉ። እነሱ ክርስቲያን የሚል ስያሜ ተሰጠ። የዛ ሰዓት ላይ ሰጪውም ይታወቃል፣ ማንነታቸውም ይታወቃል በግልጽ ማለት ነው። ወንድማችን እንዲያመጣልን የምንፈልገው ይህንን ነው። ስለዚህ እኛ ስያሜውን ያገኘነው በአንጾኪያ ነው። ነገር ግን ያንን ደግሞ ክርስቶስን እንከተል ነበር። ማርቆስ 30:48 ላይ ቅድም ከፍቻ ሳይቻችኋለሁ። እሱም ደግሞ ምን ይላል? ክርስቶስን መከተል ስለሆነ የሚወደኝ ቢኖር እኔን ይከተለኝ ያለው፣ ተከተሉኝ ያለ። ክርስቲያን የተባለው ደግሞ የክርስቶስ ተከታይ ስለሆኑ ነው። ክርስቶስን የተቀበሉ የተከተሉ ስለሆኑ ስሙ ተሰጣቸው። ታዲያ ስሙ ተሰጣቸው ማለት ነው ብሮ ሆኑ ተባሉና ሆኑ ልዩነት አለው። ለመጀመሪያ ጊዜ ስሙን አገኙ እንጂ እድሜ ልካቸውን ክርስቲያን አልነበሩም ማለት ነው። ይሄን የተሰጣቸው ኦኬ። ማይክ አታንሱ ማሜ፣ ኧረ ማይክ አታንሱ። ወይኔ ዛሬ የመጨረሻ ነው። እሺ 2 ሰው ሲወይ እንደዚህ ሰው ገስት ላይ እንደማላስቀምጥ ማልኩኝ። ዛሬ ማልኩኝ በጠበጣችሁኝ። እሺ ኡስማን፣ እሺ ቃልዬ ታይም አልቋል። እሺ አይደል? ቃል ካሉ ክርስቲያን የሚል ስትል እንደዚህ ያሳዩት ከሰው። እሺ ስንት ደቂቃ ነው ያለ ጆኒ? 8 ደቂቃ ነው የሰጠሁት። 8 ደቂቃ አለ። 5 ደቂቃ ነው የሰጠሁት። እሺ ችግር የለውም። እሺ 7 ነው የሰጠው ጆኒ አኬድ አይደል? 7 አይደለም፣ አንዴ 7 አይደለም። ማረቆስቴ ማይክ ያዘ። እኔ ይበቃኛል። ይኸውልሽ እኔ ጋር ሱር ሊያልፍብኝ ነው። ጆኒ ስሚኝ ፕሊስ። እኔ 5 ደቂቃ ይበቃኛል። 5 ደቂቃ ይበቃኛል። ስሁር ደርሶብኛል። ጆኒ አስጀምሪልኝ። እሺ አስጀምሪልኝ። ከኛ ጥያቄ አለ ጆኒ እንዳይረሳ። ኧረ ምን ታርግልኝ እባክህን። ኮስቴ ምን ሆናል ዛሬ? ኧረ አስጀምሪልኝ ጆኒ።
ያለ 8 ደቂቃ አለ። ቀጥል ከፈለክ አንድ ደቂቃ ተጠቅም። ምን አገባኝ እኔ አለ አመሰግናለሁ። እሺ ማለት ጆኒ እስልምና ላይ እናነሳ ምን ጥያቄ ሊሄድ ነው እንዴ? ሊሄድ አይችልም። እንደዛ ከሆነ ነውር ነው። እሺ ጥያቄ አለኝ ገና ሲደቂቃውን ይተጠቀም። በመጀመሪያ ደረጃ ክርስቶስ ማለት ምንድነው ስንል የተቀባ ማለት ነው። ስለዚህ ስም አይደለም። ስለዚህ የክርስቶስ ተከታይ ሲባል የማን የዳዊት ተቀብቷል። ለምሳሌ ካስፈለገ ዘፍጥረት ምዕራፍ 31 ቁጥር 13 ሐውልት የተቀባህበት በዚያ ለኔ ስዕለት የተሳልክበት የቤተል አምላክ እኔ ነኝ አለ። ሐውልቱ ተቀባ ሲል እዚህ ጋር አኖይንትድ ነው። ኧረ ጉድ ጆኒ ምንድነው ተቀባ የሚለው መሲህ እኔ ሌላ ስልኬልኝ መክፈት አልችልም ብዬሻለሁ መጀመሪያ። እሺ ደቂቃውን አቁሚልኝ። እሺ ዘሌዋውያን 8:10 ይህ ማለት መሲህ ተብሎ የተጠሩ ክርስቶስ ውጪ ማንም ዘሌዋውያን 8:10 ግን ዘፍጥረት ነበር ያለው ሰምተሽ ከሆነ ጃኒ ኧረ እኔ ስሁር መብላት አለብኝ እኮ ጆኒ። እንዴ ደቂቃ ብሎ ነገር የለም ብሎ አርፈህ ቁጭ በል። ጀምረሃል፣ ቁጭ በል እና ሳልበላ ልጾም ነው። አምጣና ተገበ እየበላሁ አሁን ልግባበት ያለን እኮ ገና እየጠበቅን ነው። እኛም ጥያቄ አለን። ጀመርክ ነበር ስርዓት ኡስማን ጨዋታ የለም እኔ ጋር ቀጥል። እሺ ሙሴም የቅባቱን ዘይት ወሰደ፣ ማደሪያውንም በውስጥ ያለውን ሁሉ ቀብቶ ቀደሳቸው ይላል። ስለዚህ አሁን እዚህ ጋር ቅባቱን መሲህ በሚል ተቀርጾ ማስረጃው ልክ አይደለም። ማጠጋ አይደለም ያለ ማስረጃ አይሆንም። አባከን በኋላ ለብቻ ተወራደደ ቃል እየተጫንሽ ነው አይደለም። ማስረጃው በቃ እኔ ምንም ማድረግ አልችልም። ፈይሰል ቀጥል አንተ። ወላሂ እኔ ሱር መብላት አለብኝ። እኔ ሙሉ ቀን ሲርብ ያልውልም። እሺ ምክንያቱም እንትን ሆነ። እኔ በደቂቃው አንድም ጊዜ አልገባሁም። እሱ ሲገባ ግን ዝም እየተባለ ስለሆነ እኔ መብላት አለብኝ ሱር። ስለዚህ በተነሳው ላይ አውሩ። እሺ ቻው። በጣም ያሳዝናል ግን ጆኒ እንደፈለገ እንትን ብሎ በተከለለ አላስጀመራቸውም ነበር ሲጀመር። አይ በጣም ብልግና ነው። ጆኒ በነገራችን ላይ ሁሉ ጊዜ እስልምና ላይ እንዳይነሳ ነው የሚሮጠው። እስልምና ላይ እንዳይነሳ ነው የሚሮጠው። ሁሉ ጊዜ ክርስትና ላይ ከተወያየን በኋላ እስልምና ላይ አይነሳም። ሁሉ ጊዜ ጀርናል በሱ ቦታ ልጠይቅ ጥያቄዎች አሁን ጥያቄዎች እናቀርብ። ምንም አትጠይቁም። በቃ ማንም እንዳያወራ። እሺ አይ ምናልባት አፍሪካ ትንሽ ሻል ያለ ስታስ ስለሆነ እሱ ቢቀጥል እኛ እስልምና ላይ ብናስቀጥል ምን ይመስልሻል ጆኒ? ማንም አያወራም። እኔ አሁን በጣም ስለተናደድኩ ልወጣ ነው። በቃ ቻው፣ ደህና ደሩሽ። ኧረ ጆኒ እንዴ እኛንም ሪስፔክት አድርጊና በቃ ደህና ደሩ። እንደዚህ አይነት ከዛ አንፃር ነው ከተጀመረ በጣም የሚደብር እንኳን መግሪብ ደርሷል፣ ሰላት ደርሷል፣ ቁጡር ደርሷል። ሳይላቸው ነው